ኤግዛምፕል ሌላውን ሩቅ አትሂድ። አሁን ያለፈው ሳምንት ልንገርህ፣ ስውሯ ማርያም የምትባል ቤተክርስቲያን ሰው ስንትና ስንት ባስ ለድህነት እያለ ነው የሚሄደው። እዛች ቤተክርስቲያን የሆነች አንዲት ሴት አጭበርባሪ ሴት ቅቤ የሚባል እሸጣለሁ እያለች ይሄ የድህነት ነው ይሄ ምንድነው ስትል ከዛ በኋላ ልጆች ሎቢ አድርገው ተሰባስበው በቲክታክ በምናምን እንትን ብለው እስከ ጳጳሱ ድረስ ግንኙነት አላት ምናምን ብለው ይኸው ታሰረች አለባት። ኦርቶዶክስ በእሷ ስር ካለ ማለት ነው። እንደዚህ ነው አይደል? ማባረር አለባት ነው ብለህ የምትለው አንተ ምን ትላለህ? በእነሱ ላይ እንዴት አንተ ማለት ምን ትላለህ? አንተ በግል እንደ አንድ ኦርቶዶክስ አማኝ ይሁን አላቃቸውም፣ ድምፃቸውንም ራሱ የእሳቸው ይሁን አላቅም፣ ግን እሳቸውም ይሁኑ እሳቸውም አይሆኑ ሌላ ጳጳስም ይሁን ሌላ መነኩሴም ይሁን ዞሮ ዞሮ አባቴ ምናምን እያለ ስትናገር ሴትዮዋ ስለነበረ ዞሮ ከኦርቶዶክስ ከኛው ቤት ያለ ሰው ነው። ያልመጡም ነበር እሳቸው እኚህ የብፁዕ አቡነ እንድርያስ ማለት ነው። ስብሰባው ላይ አልተገኙም። ለምን? ይሄ ሚስጥር ስለወጣባቸው ማለት ነው። ኦኬ እኔ እዛው እኮ አባቶች ስላሉ ነው የምልህ። ስም መጥራት የግድ አያስፈልገኝም። መጽሐፍ ቅዱስ ውስጥ በፀጉር በጥፍር ይዳናል የሚል ትምህርት አለ። እኛ በፀጉር በጥፍር እንድናለን ብለን እናስተምራለን። አዎ ምኑ ጋር? በቤተክርስቲያንሽ መጽሐፍ ውስጥ እኮ የቱ ጋር? የኛ የቤተክርስቲያን መጽሐፍ ሲጀመር የእምነታችን መሰረት መጽሐፍ ቅዱስ ነው። አይ መጽሐፍ ቅዱስ ብቻ አይደለም። እንዴት ሆኖ መጽሐፍ ቅዱስ ብቻማ የወንጌል አማኞች እኮ ነው አይደል? መጽሐፍ ቅዱስን ሲጀመር እናንተ ከየት አመጣችሁት? የወንጌል አማኞችስ እሺ ከየት እንዳመጣ ነው አሳይሻለሁ። ችግር የለም። አሁን ግን የተነሳው ሐሳብ ላይ እንቆይና ከዛ ደግሞ ሌላ አይደል? ችግር የለም። እሺ I'm sorry. አንድ ደቂቃ ብቻ። ይቅርታ ሶሪ። ያው አንዳንዴ ሲያስተካክሉት መጽሐፍቶች ከፊቴ ስውር ያደርጉታል እና ያለ መስሎኝ ያንን ሐሳብ አነሳለሁ። እሺ ያው የቤተክርስቲያንሽ መጽሐፍ ሰው በጥፍር በፀጉር እንደሚድን ትናገራለች ቤተክርስቲያንሽ። እኚህን አባት ታውቂያቸው ይሆን? አውቃቸዋለሁ። ኦኬ ማን ናቸው? እሺ ሶ ቤተክርስቲያንሽ ዘራ ብሩክ የሚባሉ ጻድቅ እንዳላቸው ታውቂያለሽ ብዬ አስባለሁ አይደል? አለና የሙስሊም አባት ናቸው እሳቸው? አንተ አልክ። የጴንጤስ አባት ናቸው? አንተ አልክ። እሺ ቤተክርስቲያንሽ እሳቸው ከጌታ ዘንድ በጥፍራቸው በፀጉራቸው የሚያድኑበትን ኪዳን ተሰጥቷቸዋል ብላ ታምናለች። የትኛው መዳን ነው? አሁን እንደተሰጣቸው አመንሽ ማለት ነው። በእሳቸው ጥፍር በእሳቸው ፀጉር መዳን እንደሚቻል የሆነ ሐሳብ ያሽ ማለት ነው በውስጥሽ አይደል? እኮ የትኛው መዳንህ ኪዳን ይሰጣቸዋል አይደል? ለቅዱሳን የሚሰጣል አይደል? ግን ያ ኪዳን እኛን ከዘላለም ሕይወት ያወጣናል ወይ ነው አይደል? የትኛው ኪዳን? እኛ የዘላለም ሕይወት የምናገኘው በቅዱሳን ጥፍር ወይ ፀጉር አይደለም። እኛ ቤተክርስቲያናችን እንደዛ ብላ አላስተማረን። ያውን ቤተክርስቲያን እንደዛ ብላ አላስተማረችም።
እንጂ የዘላለም ህይወት የሚገኘው በክርስቶስ ስጋና ደም በክርስቶስ በማመን ነው እንጂ የቅዱሳንን ጥፍር ወይ ጸጉር ምናምን ስለያዝክ ትድናለህ ማለት አይደለም። አረ እንደሱ አታስተምርም ቤተክርስቲያን አታስተምርም። አንተ ምናልባት እናንተ የምትፈጥሩት አሉባልታ ካልሆነ እኔ እንደዚህ ተምሬ አላቅም። እኔ ነኝ እኔ ያው ሌላውን አይደለም። እኔ ቤተክርስቲያን ውስጥ እንደዚህ አይነት ትምህርት ተሰጥቶኝ አላደኩም። እሺ ለዚህ እኮ ነው አይሽ ኦርቶዶክስን አታቋትም ምንለው ለዚህ ነው። ለምንድን ነው ማናቃት? የኖርንባት አይደል? አንተ ታውቃታለህ። አንተ አሁን አውቄያታለሁ እያልክ ቤተክርስቲያን አንተ አታውቃትም። ኦርቶዶክስን አንተ አታውቃትም። ይኸውልህ ኦርቶዶክስን አንተ አታውቃትም። እሺ እኮ ታሳውቂኛለሽ። ኦርቶዶክስን አንተ አታውቃትም። ታሳውቂኛለሽ፣ ችግር የለም። ግን እኔ አሁን ቤተክርስቲያንሽ ግን አንተ የተጣመመ መንፈስ ይዘህ መተህ ወይ የሆነ ነገር አይምሮህ ውስጥ የሆነ የተጣመመ ነገር ይዘህ መተህ አሁን ለእኔ ቤተክርስቲያንሽን አታውቃትም አትለኝም። አውቃታለሁ። ስለማውቃት እኮ ነው ያለሁባት አይደል? እንደምትል እኔ ማስረጃ ልስጥሽ። አንቺ እንደማትል ማስረጃ ስጪ ነው ያልሽ። እኛ የምንመራበት መጽሐፍ ቅዱስ ነው አይደል? አይደለም መጽሐፍ ቅዱስ ብቻ ብላ ቤተክርስቲያን አንዴ አንተ ታውቃታለህ። ኦርቶዶክስን እንደዛ ለማለት መጀመሪያ አሉባልታ ለማውራት እኮ ኤቪደንስ መኖር አለበት። ኤቪደንስ ይዘህ ነው ይኸውልህ ወንድሜ፣ ይኸውልህ ሁሌ አሁን እንትና አለ ሁሌ አይደለም። በመረጃ ነው የማወራው። ታዲያ መጽሐፍ ቅዱስ ብቻ ብላ ኦርቶዶክስ አታምንም። መጽሐፍ ቅዱስ ብቻ አይደለም የኛ ትምህርት። አዎ፣ ግን ገድላትን ደግሞ የሃይማኖታት መሰረት አይደሉም። ገድላት ሃይማኖታችን ገድላት ከመኖሩ በፊት የነበረ ነው ናቸው አይደሉም። ሃይማኖታችን የተመረሰው በክርስቶስ ላሳይሻ። እንግዲያውስ መጽሐፍ ቅዱስ ብቻ አሉባልታ ይኸውልህ፣ ይሄ እኮ ነው ይኸውልህ። አሁን እንደዚህ እንደዚህ ነው አይደለም። መጀመሪያ እኔ እናንተ መነጋገር ካለብን እኔ እናንተ መጀመሪያ መነጋገር ካለብን እስቲ ስለ መጽሐፍ ቅዱስ እንግባባ። መጀመሪያ ስለ መጽሐፍ ቅዱስ ስንግባባ ነው ወር ዘለ ሄድ አሁን እዛ ጋር መጽሐፍ ቅዱስ ላይ ሳንወያይ መጽሐፍ ቅዱስ ላይ ሳንግባባ ከኔ ጋር የምትወያዩ በመጽሐፍ ቅዱስ እኮ ለኔ አሁን መጽሐፍ ቅዱስ ላይ ሳንግባባ ገድል አምጥተህ ኦርቶዶክስ እንደዚህ ታስተምራለች ምናምን ብትለኝ እኔ አልስማማም። ይሄው ቤተክርስቲያንሽ ታስተምራለች። አንቺ ላትስማሚ ትችላለሽ፣ ላትቀበያት ትችላለሽ። እንዴ ቤተክርስቲያኔ በዘራ ብሩክ ጥፍር ታስተምራል። አዎ ታለም ለምን ትክጃለሽ? አዎ ታስተምራለች ቤተክርስቲያንሽ፣ ታምናለች ቤተክርስቲያንሽ። ለምን እኮ እንትን ማለት እኮ አይደለም፣ መካካድ እኮ አይደለም። አይ ነው እየካድሽ ነው እንጂ ያለሽው ታለም። ለምን ገድላትና ታምራት ሲጀመር የሃይማኖት መሰረት አይደሉም ናቸው የሃይማኖት መሰረት። አንተ ከየት አምጥተህ ናቸው ትላለህ? እኔ እኮ ባለቤቱ አለኝ አይደል? መጽሐፍ ቅዱስ ብቻ ብለሽ ስለማታምኚ ነው አንቺ እና መጽሐፍ ቅዱስ ብቻ ማናምነው ቅዱስ ትውፊት ያለ አባቶች ትምህርት አለ አይደል እንዴ? ቅዱስ ብቻ ብላ አታምንም። ገድላትንም ታምራትንም ታምናለች፣ ትቀበላለች። ቤተክርስቲያንሽ ወቂያት ይኸው በመረጃ ላይ አንተ አይደለም እኮ ቤተክርስቲያን የምታስተምረኝ ወንድሜ። መጀመሪያ አንተ ስላለህበት ቤተ እምነት በደንብ ተማር። ቅዱሳንን ስማቸውን የሚጠራ መቃብራቸውን የሚሳለም አፈራቸውን በጥብጦ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። ጨርሻለሁ። ወንድምነት እሺ፣ ወንድምነት የቤተክርስቲያኒቱ ሊቃውንት ያስተማሩት ትምህርት ማለት ነው እኮ። መጀመሪያ ይህንን ለማለት ደግሞ ሙሉ ቪዲዮን እህቴ፣ ቆይ ፕሊስ፣ ኩላ አታውሪ። ቤተክርስቲያኒቱ አታስተምርም ነው ያልሽው። የቤተክርስቲያኒቱ አራት አይና የሚባሉት ሊቀ ሊቃውንት ናቸው ይህን ትምህርት ያስተማሩት። ቤተክርስቲያኒቱ በሙሉ አፈር በጥብጣችሁ ጠጡ፣ የመቃብር አፈር ከሬሳ ላይ አፈር አምጥታችሁ በጥብጣችሁ ጠጡ እያለች በዛ ከክርስቶስ ጋር መዋሃድን መዳንን ታገኛላችሁ ብላ የምታስተምር በዓለም ላይ ያለች ብቸኛ ጉደኛ የሆነች ቤተክርስቲያን ናት። አራት አይና ያላቸው ናቸው። የጉባኤ ቤት መምህር ናቸው። ኦኬ፣ ቤተክርስቲያን አታስተምርም፣ አታቋትም አትበይ። እሺ፣ ስንቀድስባት የነበረች ቤተክርስቲያን ነች። ወንድምነት ትልቁ ላይ ሆነ። አዎ በስርዓት እነኚህ እኮ የጉባኤ ቤት መምህር ናቸው። አራት አይና ማለት የመጽሐፈ ሊቃውንት የመጽሐፈ መነኮሳት ብሉይና የአዲስ ኪዳን መምህር ናቸው። የአራቱ በዚህ በሴኩላሩ ዓለም ስኮላር የሆኑ ሰው ናቸው። እኔ ጉደኛ ነው ያልኩት መቃብር አፈር በጥብጣችሁ ጠጡ ብላ የምትል እህቴ፣ በቃ ቤተክርስቲያን አታስተምርም አልሽ። ይኸው በመረጃ ከፈለግሽ እናሳይሻለን። ሌላውን ማለት ነው። አሁን ከወንድምነት ጋር ከዳንዬ ጋር ቀጥሉ። ዳንዬ ቀጥሉ። እሺ ወንድምነት። እሺ እኔ ደግሞ ልጨምርልሻል። ወንድምነት ይኸው ከስብከት አሳይቶሻል። አሁን ደግሞ ከመጽሐፍቶቿ እንይስት። ይኸው
መኮምኮም ነው። የማታውቋትን ኦርቶዶክስ እናሳያቸዋል። አንተ አታስተምረኝም፣ ስለ ኦርቶዶክስ እኮ አንተ አታስተምረኝም አባቴ። ይሄው ተምረሽ መጀመሪያ አልኩ እኮ አንተ ተማር። መጀመሪያ ቁጭ ብለህ መማር አለብህ። መጀመሪያ ቁጭ ብለህ አንተ መማር አለብህ ወንድም አለም፣ መጀመሪያ ማለት ነው። እስቲ አንብቢው አንዴ፣ እስቲ አንብቢው። ቃል ኪዳን ተሰጣቸው እኮ ነው የሚለው። ምንድነው? ኦኬ እና እሷ አታነበውም እና አንብብላት፣ እኔ ላንብላት። ዳግመኛ እግዚአብሔር ለወዳጃቸው ለብፁዕ ቅዱስ አባታቸው ዘርአ ብሩክ ቃል ኪዳን ሰጠው፣ እንዲህም አለው። ቃል ኪዳኑን ሲሰጠው ልብ በሉ። እንዲህም አለው፣ ከልብስህ ከጥፍርህ ከራስህም ፀጉር ከአጽፍህም ቁርጥ ውሰድ። በእጅመን ቁርጥ ወስዶ በእጁ የያዘው በክንዱም እንደ ማህተም ያሰረውን በአንገቱ የቋጠረውን በወገቡም እንደ ቅናት ወይም በቅንፍ ቀበቶ አድርጎ የታጠቀውን ኃጢአቱ ይሰረይለታል። ምኑን? ጥፍሩንና የዘርአ ብሩክን ጥፍርና የዘርአ ብሩክን ፀጉር ማለት ነው። ከሰውነቱ ላይ የተላጨውን የትኛውን ቦታ ከአካሉ ላይ ያለውን ቆርጦ ተላጭቶ የተወሰደውን ፀጉር ማለት ነው አድርጎ ኃጢአቱ ይሰረይለታል። በእግዚአብሔር ፊት ክብሩ ትበዛለች። ወንዶችም ሴቶችና ሴቶች ልጆቹም የልጅ ልጆቹም እስከ 22 ትውልድ ድረስ ይድናሉ አለው። ኦኬ ምን ብቻ ነው ማድረግ ያለበት? ልብ በሉ። የዘርአ ብሩክ ጥፍር ማለት ነው። ያው 10 ጣቶች አሉት የእግር 10 ጣቶች አሉት የእጅ። የሰው መቼ የሚታወቀው ማለት አንዳንዱ ቅጽል ቢያወጣም ከ20 ጣቶቹ ላይ የተቆረጠ ፀጉር ምንድነው? ጥፍርና ከሰውነቱ አካል ላይ ፀጉሩ ማለት ነው። ወንድም ስጨርስ ብቻ አንተ ትገባለህ ብራዘር። እሺ ይሄው የቤተ ክርስቲያንሽ መጽሐፍ ነው። ይሄ የቤተ ክርስቲያናት ምን መሰለ፣ እኛ የቤተ ክርስቲያናችን መዳን ትምህርት ይሄ አይደለም። ይሄ የሃይማኖታችን መሰረት አይደለም እያልኩ እኮ ነው። ይሄ የኛ የሃይማኖት መሰረት ወይ ደግሞ አንተ ይሄን አምጥተህ እንደዚህ ስላልክ እኔ ደህንነቴ በዚህ ተረጋገጠ አይደለም ማለት። የሃይማኖት መሰረት ሃይማኖት ማለት ምን ማለት ነው? የኔ ወንድም እየሰማኸኝ ነው? ሃይማኖት ማለት አሁን አንተ መተህ እዚህ ጋር አንድ ገድል እንደዚህ ታምር እዚህ ጋር አምጥተህ ስላሳየኸኝ ኦኬ አዎ ይሄ ነው የኦርቶዶክስ ትምህርት ብለህ ነው አንተ የምታምነው? ታውቃለህ የኦርቶዶክስን ትምህርት መጀመሪያ? ይሄው ሃይማኖት የኦርቶዶክስን ትምህርት ታውቃለህ መጀመሪያ? እሱን አታሳየኝ፣ እሱን አነበብክልኝ ሰማሁ። እሱ ነው ታዲያ ይሄው የኦርቶዶክስ መጽሐፍ ነው፣ እምነቷ ነው ማለት ነው። በታዲያ ምን ሆነሽ ነው? እምነቷ አይደለም። እምነቷ ማለት እምነቷ አይደለም። እምነታችን ይሄ አይደለም። አታምንበትም እያልሽኝ ያለሽው? ስለማታምንበት ነው የጻፈችው? ወንድም አለ መጀመሪያ ስለማታምንበት ነው ወይ የጻፈችው? ስማኝ መጀመሪያ እኔ እናንተ መጀመሪያ ስለ መጽሐፍ ቅዱስ እናውራና መታንተ እዚህ ጋር ስለዚህ ታወራኛለህ። መጀመሪያ ስለ መጽሐፍ ቅዱስ እናውራ። ስለ መጽሐፍ ቅዱስ ስንግባባ መተን እዚህ ጋር እናወራለን። መጀመሪያ እኔ እናንተ መጽሐፍ ቅዱሱ ላይ ሳንግባባ ወንድም ጉድ ምንድን ነው የሚወጣ? ምንድን ነው ጉድ የሚወጣ? ምንም ጉድ ለአንተ ነው ይሄ ጉድ። እንደ በቃ በጣም እንደ ጀግና ሆነ እዚህ ጋር እንትን አትበል። ታምኝበታለሽ? የታለም አንቺ በታለም ታምኝበታለሽ? በጣም ስሜት አይሆንሻል እኮ ነይ እንጂ የታለም ጋይስ ሃይማኖቷ አይደለም አትበሉን። ሃይማኖቷ ስለሆነ እኮ ነው የጻፈችው። ጋይስ ምን ሆናችሁ ነው? ማለት ሃይማኖቷ ባይሆን አትጽፍበትም። ሃይማኖቷ ስለሆነ ነው የጻፈችው። እዚህ የራሷ እምነት ነው፣ የኦርቶዶክስ እምነት ነው፣ የሙስሊም አይደለም፣ የወንጌል አማኞች አይደለም። ሃይማኖቷ ስለሆነ ምን አድርጓለች? ጽፈዋለች። እሺ አይው እንኳን ሚዩት አድርግ ብራስ። ምንድን ነው መጽሐፍ ይችላል? ሚዩት አድርግ ወዳጅ፣ ሚዩት አድርግ። ታንክ ዩ። እምነቷ ነው ወይስ እምነቷ አይደለም? ኦርቶዶክስ ሃይማኖቷ ነው ወይስ ሃይማኖቷ አይደለም? ይሄ ሐሳብ እንዴ ገድላት ድርሳናት እኮ የቤተክርስቲያናችን እኮ አጥር ናቸው እኮ ያሉት በማህበረ ቅዱሳን ቴሌቪዥን በኢኦቲሲ በቤተክርስቲያን አጥር ማለት ምን ማለት ነው? እስቲ ንገረኝ መጀመሪያ። አንተ እስቲ መጀመሪያ ስለ አጥር አስረዳኝ። ድንች ማለት ስርዓት ያጀየት። ኦኬ ሰው አጥር ማለት ምን ማለት ነው? አጥር ማለት ምን ማለት ነው? የሚበላ እንጀራ ማለት ነው።
ሚዩት አድርግ። እሺ ዝም ብሎ ሰው ሲገባ አታውሪ። ኦኬ የቤተክርስቲያናችን አጥር ናቸው ብላ በሊቃውንቶቿ ተናግራለች። ዳኝ እኮ እያልኩ ነው። ምንድነው አጥር ማለት ምን ማለት ነው? በቃ ቤተክርስቲያኗ የእምነታችን መሰረት ነው። ገድላትና ድርሳናት አለች። አጥር ማለት የሚበላ እንጀራ ነው። ሚዩት አድርጊ። በቃ መልስ አድርገኝ። መጀመሪያ ገድላትና ድርሳናት የሃይማኖታችን መሰረት ናት ወይ አለች ቤተክርስቲያን አለች። አስወርድሻለሁ። ስርዓት ከሌለሽ አስወርድሻለሁ። ኦኬ ስርዓት ከሌለሽ ቤተክርስቲያኗ የእምነታችን መሰረት ናት አለች ወይ? ታች ረጂና እዛው ከቤተሰብ ጋር ተንጨርጫሪ እህትዬ። ስርዓት ከሌለሽ እታችን ላይ ተወርጃለሽ ማለት ነው። ኦኬ ገድላት ድርሳናት የቤተክርስቲያናችን አጥር ቅጥር ናቸው ብላለች ቤተክርስቲያኒቱ። ኦኬ ስለዚህ አጥሯን ልንነቅለው ይገባል። በመጀመሪያ መከላከያዎቼ ናቸው ብላለች። የቤተክርስቲያኒቱ ደህንነት እንዳይነካ ዙሪያዬን አጥር የሚታጠረው እንግዲህ በገጠር አጥር እናጥራለን እኛ። በከተማ ውስጥም አጥር አለ። አንዳንዱ አሁን ሀብታሙ በግንብ ያጥራል። አጥሩን ታውቃላችሁ፣ ከተማ ውስጥ ያሉ ቤቶች በግንብ ነው የሚታጠሩት። ያ አጥር ይባላል። አሁን እቺ እህት አታውቅም። አጥር ማለት በቃ እንጀራ ነው ብያልኳት ለእሷ የስንፍና ንግግር ነው። አጥር ከግንብ ይታጠራል፣ ከእንጨት ይታጠራል፣ ከሽቦም ይታጠራል። በእንጨት ቆሞ በሽቦ ማለት ነው። ለምን እንደው የሚያስፈልገው አጥሩ ከለላ ነው። ወደዛ ቤት ወይ ወደዛ አንድ ድርጅት ካለ ወደ ድርጅቱ ወይ ቤትም ካለ ወደ ቤት እንደነኛ አይነት ነገሮች ይታጠራሉ ከለላ ለማድረግ። ሌባ ቢመጣ ዝም ብሎ ዘው ብሎ እንዳይገባ፣ የተለያየ ነገር ቢመጣ እንደፈለገው ሰው እንዳይገባ በር ቅጥር ይበጅለታል። አንዳንድ ቦታ ላይ ጠባቂም ይደረግለታል ማለት ነው። ኦኬ ገድላት ድርሳናት አጥር ናቸው ብላ ቤተክርስቲያኒቱ ውስጥ ስትናገር የኦርቶዶክስ ጠባቂዎች ናቸው ብላለች። ኦኬ ገድላት ድርሳናት አጥር ብቻ አይደሉም ሃይማኖትም ጭምር ናቸው ብላለች። እያንዳንዱ ኦርቶዶክሳዊ እምነቱን የሚጠብቀው የሚያጸናው በምንድነው? በገድልና በድርሳናት ነው። የሃይማኖት ማጽኛ ናቸው ብላለች። ሊቀ ሊቃውንቶቿ ብለዋል። የሃይማኖት ማጽኛ። ሃይማኖት በምንድነው የሚጸናው? በትምህርት። ሃይማኖት በትምህርት ነው የሚጸናው። አዎ ስለዚህ ቀጥታ ቪዲዮ አለ እናሰማቸዋለን። የሃይማኖት ማጽኛ ናቸው ብላለች ማለት ይግባ አንድ ሰው እስኪ አይልም ብሎ ሲል ይምጣ። እዚሁ አደባባይ ላይ እንዴት እንደማዋርደው አሳያቸዋለሁ። በምን በመረጃ ነው የማዋርደው። ቀጥታ ከፍተዋለሁ። ወንድምነት ትልቁ ላይ ያረገኝና የሃይማኖት ማጽኛ ናቸው፣ አጥር ቅጥር ናቸው፣ ከመጽሐፍ ቅዱስ እኩል ናቸው ብሎ የተናገረውን የቤተክርስቲያኒቱ ሊቃውንት እናሳያለን ማለት ነው። ስለዚህ ውሸቷን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ ላይ ተመሰረትኩ ብላ የምትለው። ወንድሞች እናቶች፣ ጌታ ኢየሱስ ክርስቶስ ምስክሬ ነው። ሲዋሹ ለከት የላቸውም። ከላይ ከጳጳስ ጀምሮ በየስልጣን ማዕረጋቸው በጣም ነው የሚዋሹት ለህዝቡ። ለምን? ህዝቡ እንደማያነብ ስለሚያውቁ ህዝቡ ላይ ይዋሻሉ። ለምን አብሬ ያልነግራችሁም? ክህነት የነበረኝ ሰው ነኝ እዛ። እሺ በጣም ነው የሚዋሸው። የአባቶቼ አምላክ ምስክር ነው። በጣም ይዋሻል። ህዝቡን ይዋሹታል። ምንም አያውቅም ብለው ምንም አያውቅም ምንም አያመጣም ብሎ በሚል ማለት ነው። ውሸት ይዋሻል ቤተክርስቲያኒት ውስጥ። ገድላት ድርሳናት የሃይማኖታችን መሰረት አይደሉም ይሉሃል። የሃይማኖታችሁ ማጽኛ መሆናቸው ሊቃውንቱ ተናግረዋል። ሃይማኖት በምን እንደሚጸናው በትምህርት። ስለዚህ ገድላት ድርሳናት ትምህርት ናቸው ማለት ነው። አዎ ሃይማኖትን የምታጸናበት ከሆነ ገድላት ድርሳናት የዛ የጻድቁን በረከት ሱታፌ ይሳተፋለሁ ብለህ ሄደ መቃብር አፈር በጥብጠህ የምትጠጣው እኮ እነሱ መጽሐፍት እኮ አንብበህ ነው። ችኳንታ ተከራይታ ሰሜን ሸዋም ይሁን ወሎ ድረስ ወይ ትግራይም ወይ ጎጃም ድረስ ሄደህ አፈር ዝቀህ አመድ ልሰህ የምትመጣው ማለት ነው። ምን አንብበህ? መጽሐፍ ቅዱስ አንብበህ ነው አይደለም። እነዛን ገድላት ድርሳናትን አንብበህ ነው። የጻድቁን በረከት እንድትሳተፉ ከጻድቁ መቃብር መታሰቢያ ካለበት ሂዱና እዛ የምትንከባለሉም ተንከባለሉ፣ የምትስሙም ሳሙ፣ አፈሩም ዝቃችሁ የምትመጡም ይዛችሁ ኑ ብሎ የሚል እነዚህ መጽሐፍቶች አሁን ወንድምነት የያዘውን መጽሐፍቶች ፈልጋችሁን። አሁን የዘራ ብሩክ የት ነው ያለው? ጎጃም ውስጥ ማለት ነው። ከቲሊሊ ከተማ 35 ኪሎ ሜትር ርቀት ላይ ይገኛል። ይሄ ገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። የዘራ ብሩክን ጥፍር ማለት ነው። ጥፍር ፍለጋ ጎጃም ድረስ ትሄዳለህ የኔ ወንድም። ኦኬ። ከዛ ደግሞ የጊዮርጊስን ጭራ የፈረሱን ጭራ ማለት ነው። የጊዮርጊስን የፈረሱን ጭራ ፍለጋ ደግሞ ጊሸን ማርያም ድረስ ትሄዳለህ።
ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ዘመንህን ሁሉ ስትዞር ትኖራለህ። የምትፈልገው ምንድነው? የዘርአ ብሩክ ጥፍር፣ የዘርአ ብሩክ ጸጉር፣ የጊዮርጊስን የፈረሱን ጭራ፣ ፋንድያውንም ያመጡላችኋል በቅርብ። በመጽሐፋችሁ የተጻፈ እኮ ነው። መጽሐፈ ጤፉት ላይ ጭራ ፍለጋ ከአዲስ አበባ ተነስቶ አንድ ሰው ግሼን ሲሄድ መስቀል ብቻ አይደለም የጊዮርጊስ ፈረስ፣ የፈረሱ ጭራ፣ የፈረሱም ኮቴ አለ። ሰሜን ሸዋ መራቤቴ ውስጥ ነው የት አካባቢ ላይ የፈረሱ ኮቴ ክብር ይግባውና ትለኛለህ ትመጣና ማለት ነው። ተረታም ትውልድ ኮቴ ለመሳም የፈረሱ የጊዮርጊስ የፈረሱ ኮቴ ነው ተብሎ የሆነ ድንጋይ ላይ የሆነ ተብሎ እሱን ለመሳም እሱን የሳመ እስከ 30 ትውልድ ድረስ ይማርልሃል ብሎታል። ቃል ኪዳን ገብቶለታል ይላል። እኔ አሁን መፈለግ ያለባችሁ ቁጥቻሩ እንደሚያስተምሯችሁ እነዚህ መጽሐፍቶች አይደሉ የሚያስተምሩት። መጣችሁ ከኛ ጋራ ቤተክርስቲያኒቱን አታቁም ብላችሁ የምትሉ እንዴ ወንድሜ ለቀባሪው ማርዳት እንደማለት ነው። ኤርሚያስ እስቲ መጽሐፍ ቤተክርስቲያኒቱን አታቅም ብሎ የሚል አንድ ወጠብሻ ጎረምሳ ማረም ሴት የሚሆን ወንድ እስኪ ይምጣና ይናገር። እልቅ ከዚህ ይልቅ ቤተክርስቲያኒቱን መጠየቅ ባለባችሁ ጉዳይ ላይ ጠይቁ። እነዚህን ሁሉ እኔ አንብቤን ያገኘሁት በመጽሐፍ ማለት ነው። ሪትን የሆነ የተጻፈ በቤተክርስቲያኒቱ ታላላቅ ገዳማት ትልልቅ ገዳማት ውስጥ በቤተክርስቲያኒቱ ፍቃድ የታተሙ መጽሐፍቶች ማለት ነው። እና ነገረ ድነትን በተመለከተ በክርስቶስ ኢየሱስ አምኖ መዳንን መጽሐፍ ቅዱስ ብቻ በሚያስተምረው አይደለም ኦርቶዶክስ የምታስተምረው። ጥፍር አስረህ እኮ 22 ትውልድ ይድንልሃል እኮ ብላ የምትል ቤተክርስቲያን ነች። የሰው እግር ጥፍር ቁራጭ ማለት ነው። ካን ኢማጂን የኦርቶዶክስ ህዝብ ስንት ነው? እኔ እንኳን የዛሬ 10 ምናምን ነገር ዓመት ከሀገሬ ስወጣ ወደ 40 ምናምን ነገር ሚሊዮን አካባቢ ነበር። አሁን ከ60 እስከ 70 ሊሆን ይችላል። አይደል ነው በህዝቡ ቁጥር እየጨመረ ስለመጣ ማለት ነው። ቀንሶም ሊሆን ይችላል፣ ጨምሮም ሊሆን ይችላል። እኔ ግን እስከሚገባ ይጨምራል ህዝቡ ማለት ነው። እና አሁን የዘርአ ብሩክን ጥፍር ስንት ሰው ነው የሚያስረው? ብራዘር በስንት ዓመት ውስጥ የተቆረጠ የጥፍር ቁራጭ ነው። ነውር እኮ ነው ወንድሞች እናቶች። ክርስቶስ ለሞተለት በስላሴ መልክና አምሳል ለተፈጠረ ሰው ይህንን ጥፍር እሰርና አዳኙ እግዚአብሔር ነው። በቃ እግዚአብሔር ሰዎችን ለማዳን የመጣበትን ርቀት ይኸው፣ ሰው የሆነበትን ሚስጥር ይዩት። ክርስቶስ ለሰው ልጆች በደልና ኃጢአት ስጋው የተተለተለበትን ያ ፍቅር ተረስቶ ዛሬ ጥፍር ያድናል ተብላችሁ እንደዚህ የተጻፈ ሲሰበክ ቤተክርስቲያን አታስተምርም አትበሉ። ኤርሚያስ ሪያል ቆይ እሰጥሃለሁ። ሀብታሙ ከየት ቤተ እምነት ነው? ሀብታሙ ኦኬ። ባለፈው አንድ ጊዜ ገብቼ ነበርና ኦርቶዶክስ ነኝ፣ ግን ያው ጥያቄ ጠይቁ ስለተባለ ምናልባት ስለ ሚዩት አድርገህ ጠብቀና ከዛ ከወንድምነት ጋር ታወራለሽ። ቴንክ ዩ ለወቅ ብዬ ነው ድንገት ትጠይቃለሽ ወንድሜ። እና የማትለውን አይደለም የምንለው ያልጻፈችውን አይደለም ብለን የምንለው የወንድምነት መጽሐፉን አሳይቷል፣ አንብቦታል። የዘገያችሁም ካላችሁ እዩት። እኔ የተፈጠራችሁበትን ቀን እስክትጠሉ ድረስ እዚህ መረጃ አለን። በመረጃ ማለት ነው። እንዲህ አይነት ጉድ አለ እንዲህ ነው ብለህ የምትለው እስከ ዛሬ ድረስ ዓለም ያላየውን ከፍቻ አሳያለሁ። ምን ጉድ ነው ተብሎ እንዴት እቺ ቤተክርስቲያን ትልቅ ቤተክርስቲያን ናት። በዚህን ያህል ዓመት ብዙ ሰዎች አሏት፣ ብዙ የተማሩ ሰዎች አሏት። እንዴት እንዲህ አይነት ነውረኛ ነገር ተላልፎ ሊጻፍ ቻለ? የኔም ጥያቄ ነው። ቤተክርስቲያኒቱም አሁን ዘግይቶም ቢሆን መጠየቅ ጀምራለች። ጥራት ይጎላቸዋል አስብለናታል። ባጭሩ እናንተ እዚህ እንደምትሰድቡን አይደለም። ከላይ ያሉትን ሊቃውንት ጥራት ይጎላቸዋል፣ መጽሐፍቶቻችን ጥራት ይጎላቸዋል አስብለናቸዋል በፓትርያርኩ አፍ። ለእግዚአብሔር ክብር ይሁን። በቃ እኔ እቺ ቤተክርስቲያን እኔም ሆንኩ ወንድምነት ማናችንም በወንጌል መታደሷን እንጂ መፍረሷን እንኳን አንፈልግም፣ መጥፋቷን አንፈልግም። ምን አደረጉን? ወገናችን እኮ ነው። የእግዚአብሔር ሕዝብ ነው። ጌታ የፈጠረው ሕዝብ ነው። ግን ነገረ ድነትን በተመለከተ ግን እኛ መጽሐፍ ቅዱስ ነው የምናስተምረው ብላችሁ አትበሉ። መጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ ትምህርት አይሰጥም። በመረጃ እኔ ከስሜት በወጣ የሚያወራ ሰው ካለ ይምጣ። አይሰጥም።
የጸጋው ወንጌል አይሰበክም፣ የመዳን ወንጌል አይሰበክም፣ ሰው በጸጋ በክርስቶስ ኢየሱስ አምኖ ይድናል ብሎ የሚለው አይሰበክም። ነውር ነው። ህዝቡን ታባልጉት እንዴ ነው እኮ ብለው የሚሉ የነበሩ። ከዛ ይልቅ ጻድቃንን ሰማዕታትን ያዝ ይባላል። 2-3 ጽዋ እንድትጠጣ ትታዘዛለህ። የዛ የሁለት ወይ የሶስት ጻድቃንን መቃብር ሄደ እንድትስም እና አፈራቸውን አምጥተህ በጥብጠህ እንድትጠጣ መታሰቢያቸውን እንድታረግ ትታዘዛለህ። ያለ እነሱ ድነት የለም ይሏል። በየቅዳሴው መካከል ግን ዘያምን በወልድ በው ሕይወት ዘላለም ብላ ትላለች። በወልድ የሚያምን የዘላለም ሕይወት አለው ማለቱ ነው። በክርስቶስ ኢየሱስ ብቻ ሰው አምኖ የዘላለም ሕይወት አለው ብላ በአንዳንድ መጽሐፍቶቿም ላይ ብትናገርም በፍጹም ግን ሰው በኢየሱስ ክርስቶስ ብቻ አምኖ አይድንም ነው የምትለው። ማርያም ካልገባችበት ነገሩ አይጣፍጥም፣ በፍጹም አይሆንም። ጻድቃን ካልገቡበት ብለው ይላሉና ይሄ ነው ብለን የምንለው። ተባረኩ ወንድምነት በቀጠል ትችላለህ። ሮያል ጥያቄ አለ ወይስ? ኦኬ ነው ሀብትሽ ቆይ እንደመጣው እንደ ፌር እናድርገው እሰጣለሁ። ሮያል ቴንክ ዩ። ሀብታሙ ቅድም ገብቶ ስለነበር ይጠይቅ ሀብታሙ። ሀብትሽ እሺ አለው አለው። እሺ ጥያቄ አለ። ያው አንተ ቅድም ቀድመ ስለገባ ሮያል ያው ነው የመጣው እሰጠዋለሁ ለሱ። እሺ አመሰግናለሁ ኤርሚ እድሉን ስለሰጠኝ። ያው ቅድም ርዕስ እየተከታተልኳችሁ ነበርና ኦርቶዶክስ አልተሳሳተችም ሲባል ያው ማለት አንድ ትልቅ ብራንች እንደሆነች የአንድ ሪሊጂየስ ግሩፕ ስለ ኢትዮጵያ ኦርቶዶክስ ቸርች ነው እያወራን ያለ ነው ወይስ ኦቨርኦል ምናልባት የኢትዮጵያ ኦርቶዶክስ ቸርች ያለችበት የኮፕቲክ ቸርች ጨምሮ ነው ብዬ ነው። ምክንያቱም እኔ ይሄን ጥያቄ ዝም ብዬ ሳይሆን ያነሳሁት ማለት አስተምሮ ላይ ችግር እንዳለ ካሁን ፊትም ለምሳሌ ሬዝ አድርጌ ያለሁኝ ምናልባት ከባይብል ብቻ ሳይሆን ከሌሎች የኦርቶዶክስ ህብረቶች ከኮፕቲክ እና ከኢስተርን ኦርቶዶክሶች ሁሉ ያፈነገጠ ነገር ምናልባት የኢትዮጵያን ኦርቶዶክስ ስፔሲፊካሊ ምናምን እያራምሩ ሊሆን ይችላል እና ርዕሱ ላይ ምናልባት ኦቨርኦል ኦርቶዶክስ ነው ይሄ የተባለ ያለው ወይስ የኢትዮጵያን ኦርቶዶክስ ብቻ ነው? ኢትዮጵያ ነው አሁን እያወራን ያለ ኢትዮጵያ ነው። ያው ኦሪየንታል ስለሆነች በእነሱ ውስጥ እህት አብያተ ክርስቲያናት ተብለው የሚባሉት እነሱን ሁሉ ሊያካትት ይችላል። ያው እሷ ግብጽ እናቴ ብላ ስለምትል እስክንድሪያ እናቴ ብላ ስለምትል ያው ኦሪየንታሎች አጠቃላይ እርስ በርስ አንዳንዶቹ ነው ሁሉም ይናበባሉ። ተመሳሳይ ትምህርት አለን፣ ተመሳሳይ ቅዳሴ፣ ተመሳሳይ ጸሎት ስርዓት አለን ነው ብለው የሚሉት። ኦኬ ግን እኛውን እያወራን ያለው ከኢትዮጵያ ኦርቶዶክስ ቤተክርስቲያን አንጻር ነው። ኦኬ ይሄን ያነሳሁት ለምንድን ነው መሰለህ? ምክንያቱም ማለት በአስተምሮት ደረጃ ምናልባት የጋራ የሚያደርጋቸውና በዶክትሪን ደረጃ ተመሳሳይ የሚያደርጋቸው ወጥ የሚሆኑትና የኮፕቲክ ኦርቶዶክስ ቸርቾች የሚገዙት አይነት ነገር ከሆነ ምናልባት ሌሎች ሀገር ላይም ማለት ኢትዮጵያ ውስጥ ላይ ከቤተክርስቲያን ያፈነገጠ ነገር በጊዜ ላናይ እንችላለን እና ምናልባት ለምሳሌ አንተ ከየትኛው ነው ወንድምነት ድምጽ ለምን የታፈነ ወንድምነት ታፈነ ወንድምነት? ማይክ እየተጠቀምኩ አይደለም ወንድምነት፣ ለዛ ይሆን ራቀበት። ወይስ ቮሊዩምን ጨምረው? ትንሽ ራቀ፣ ጥርት ብሎ እንደ ድሮ አይሰማም አይደለም። ሶሪ እሺ ቀጥሉ። እሺ አይ ቀጥሉ፣ ይሰማል። ቀጥል። The Bluetooth device is ready to pair. እሺ አንተ ከየት ነህ ወዳጅ? ከየትኛው ነህ አንተ? እኔ ኦርቶዶክስ ነኝ ማለት ነው። እሺ ከየት ነህ? ኦርቶዶክስ ነኝ። ኦርቶዶክስ ሆኖ ግን ያው መማር የሚፈልግ እና ኦልሬዲ ማለት ቢያንስ እኔ አሁን ራሴን እንደ አንድ በዓለም አቀፍ ደረጃ ቢያንስ እንደ አንድ ኦርቶዶክስ ነው ራሴን የማየው። ይሄ ማለት ግን ኢትዮጵያ ውስጥ በኢትዮጵያ ስፔሲፊክ ቸርቾች ላይ የሚደረጉትን ከባይብል ያፈነገጡትን አስተምሮቶች እገዛለሁ ብዬ ፐርሰናሊ አይደለም ማምነው። ለዛም ነው ኤርሚያስ የመጀመሪያው። አሁን አንተ ከየት ነህ? አንተን ከየት ብለህ አልሰማኸኝም? ኦርቶዶክስ ነኝ ብዬ ነበረ እኮ። ከየትኛው ኦርቶዶክስ ነው? ኦኬ ከየትኛው ኦርቶዶክስ? እኔ አሁን እንደ ኮፕቲክ ነው ራሴን የማየው፣ ኮፕቲክ ቸርች ስር። ኦኬ ሶ ኦፕቲክ፣ እሺ ኮፕቲክ ኦርቶዶክስ ነው። እሺ ሶ በኢትዮጵያ ኦርቶዶክስ ውስጥ ስህተት አለ ብለህ ታምናለህ ማለት ነው?
ለዛም ነው ጥያቄውን ያነሳው። ስፔሲፊካሊ ማለት እያንዳንዱ በአስተማሪዎች በኩል በሃይማኖት አባቶች በኩል የሚተላለፈው የአንድን ቤተክርስቲያን አጠቃላይ የሆነ ዶክትሪን ይገልጻል ብዬ ስለማላምን በየትኛውም የእምነት ግሩፕ ሪሊጂየስ ግሩፕም ቢሆን ወርክ ያደርጋል ብዬ ስለማላምን፣ ምክንያቱም የተሳሳቱ አስተምሮቶች የየትኛውም የሪሊጂየስ ግሩፕ ውስጥ ሊኖሩ ይችላሉ፣ ግን ያ የዛን ስፔሲፊክ የሪሊጂየስ ግሩፕ ዶክትሪን ጀነራላይዝ ያደርጋል ብዬ ስለማላምን ነው ያው ኦርቶዶክስ ያልኩ። ግን ስፔሲፊካሊ ስለ የኢትዮጵያ ኦርቶዶክስ ቸርች ነው ያወራን ከሆነ ግን በአስተምሮቶች ነሰሰሪ ይሄንን ጥያቄ የማነሳ ማለት የየትኛውም የሃይማኖት አባት የሚያነሳቸው አስተምሮቶች የዛን ቤተክርስቲያን ዶክትሪንስ ነሰሰሪሊ ይገልጻል ብለህ ምናልባት እነዚህ አይነት ኤቪደንስ ካለ ፎር ሹር ያን ኤቪደንስ ሰፖርት የሚያደርግ ካገኘው የኢትዮጵያ ኦርቶዶክስ ቸርች ውስጥ ምንም አይነት እሱ የለኝም። ምክንያቱም በተደጋጋሚ ጊዜ ከዛም ከዚህም ከባይብል ጋር አጌንስት የሚያደርግ የሚጻረር አስተምሮቶች ግን እንሰማለን ከተለያዩ የሃይማኖት አባቶች። ግን ኢትስ ኖት ኦንሊ ወርክስ ኢን የኢትዮጵያ ኦርቶዶክስ ብቻ ይሄን የኢቫንጀሊካል ቸርች ውስጥም ታገኛለህ። የሌሎች ኖርማል ብዬ ስለማምን ማለት ነው። እሺ አብትሽ አልመለስክልኝም፣ ብዙ አውርተሃል። ባጭሩ መልስልኝ የጠየቅኩን ጥያቄ። እሺ ስህተትማ አለ ቅድም አልኩህ እኮ የአንድ የአስተማሪዎች ወይ ደግሞ የሃይማኖት አባቶች አስተምሮ የቤተክርስቲያኒቷን የዶክትሪንስ ወይ ደግሞ አቋም ይገልጻል ብለህ የሚያሳየኝ ሰፖርቲቭ ኤቪደንስ ካሳየኝ አልኩህ እኮ ስህተት አለ ብዬ አምናለሁ ብዬ አንተ አንድ ጥያቄ ልጠይቀው እምነት ቆይ የኮፕቲክ ኦርቶዶክስ አስተምሮቷ ጤነኛ ትምህርት ነው ብለህ የምታምነው? ማለት እንዳልኩ ማለት እኔ ካለኝ አረዳድና ንባብ በተነሳ መልኩ ማለት ከዛ ማለት በመሰረታዊነት ከባይብል ወር ከመጽሐፍ ቅዱስ አንፃር ያናል ያፈነገጠ በኢንተርፕሬቴሽን ብቻ ነው እንጂ ነሰሰሪሊ ያፈነገጠ ነገር እስካሁን አላየሁም ባለኝ እኔ አረዳድ ብቻ። ቅድስት ዲሜያና የምትባለዋን ሴትዮ ታውቃለህ? በእናንተ በኮፕቲክ ኦርቶዶክስ የምትታመን አላቃትም። ኤርሚያስ እሺ ታይፕ አድርገህ ይኸው ቅድስት ዲሜያና አይዋለሁ ማለት የኛ ሀገር ነች ወይስ ግብጽ ነች? ግብጻዊት አይደለም። ዝርያዋ ምን እንደሆነ አላውቅም። ቅድስት ማን ያልከኝ ኤርሚያስ? ይቅርታ በጣም ዲሜያና ጥር 13 ቀን ነው እረፍት በዓሏ የሞተችበት። ምንድነው የሚለው ላይፍ እና ባክግራውንዷ ሶስተኛ ክፍለ ዘመን በግብጽ ላይ ነው የተወለደችው ይላል። ቤተሰቦቿ ኦንሊ ዳውተርስ ኦፍ ክርስቲያን ኖብል ማለት ኔምድ ማርክድ እና ሄር ማዘር ዳይድ ያንግ ኤንድ ሄር ፋዘር ሬዝድ ኢን ዘ ክርስቲያን ፌዝ ነው የሚለው። ዲቮሽን በ15 ዓመት ሄር ፋዘር ወስ ቱ ሜሪ ሄር ምናምን ነው ይላል። እሺ ታምናታለህ አይደል? ቅድስት ሴት ነች። በእናንተ በኮፕቲክ ኦርቶዶክስ ታመናለች። ኦኬ አሁን እንደዛ ነው የሚለው። ሴንት ዲሜያና is especially beloved in the Coptic Orthodox Church and is considered a model of purity, courage and steadfast faith ይላል። ያለ መረጃ እናወራም። አሁን እንግዲህ ያው ኦኬ እቺ ሴት በእናንተ ቤተ እምነት አጽሟ ተፈጭቶ የሷ አጥንት ማለት ነው ከመቃብር ወጥቶ አጽሟ ተፈጭቶ ከወይራ ዘይት ጋር ተቀይጦ እንደሚጠጣ ታውቃለህ? ሰዎች እንደሚጠጡት ከድነት ጋር በተገናኘ ማለት ነው። ይሄ የኮፕቲክ ኦርቶዶክስ ትምህርት ነው። ከኢትዮጵያ ኦርቶዶክስ እንደውም የባሰ እናንተ ማለት ነው። አጥንቷ ተፈጭቶ በወይራ ዘይት ተለውሶ ከግብጽ ሀገር አምጥተው ኤርትራ ምድር ላይ ያከፋፈሉታል። ቅድስት ዲሜያና የምትባለው የኮፕቲክ ኦርቶዶክስ አንዷ ጣዖት ማለት ነው። የሷ አጥንት አጽሟ ማለት ነው። ልብ በሉ ጭንቅላቷ ምን ቅልጥሟ ብቻ ደቆ ተፈጭቶ ድቅቅ ብሎ ፍጭት ተደርጎ በዘይት ተለውሶ ጠጡ ተብሎ ይጠጡታል። ያልወለዱ እናቶች ይወልዱበታል ምናምን ነገር እየተባለ ማለት ነው። this is Coptic Orthodox። ምን ትላለህ በዚህ ጉዳይ ላይ?
እሺ ኤርሚ እኔ ማለት ዋናው ዓላማ እውነት ለመናገር ያህል ካምፊት ምናልባት ካሰቡት ለመማር ስለሆነ ለመማር ስለሆነ ስህተት ነው። ይሄን ማል ገዛ አልችልም። ትክክል ነው ብዬ ይሄንን እንዴትም በመዳን ላይ አንድ ማለት ፍጥረት ይሄን ሮል ይኖራታል ብዬ አላምንም። እኔ ማለት ባልተማረ አንደበት የራሱ ማለት ነው ስለመንፈሳዊ ህይወት። ግን ጥያቄ የምመሰለ ማለት ኤቫንጀሊካልም የትኛውም ቸርች ላይ በአንድ ስፔሲፊክ አስተምሮት ላይ በመመርኮዝ ብቻ ቤተክርስቲያን ጀነራላይዝ ማድረግ እንችላለን። ቅድም ጥያቄ ጠይቄ ነበር ባይዜ ምክንያቱም እንደዚህ ቤተክርስቲያኒቱ ነው ያደረገችው። ኦኬ የኛ ኦፊሻሊ አሁን በቤተክርስቲያን የተጻፈ የአንድ ግለሰብ ወሬ ቢሆን ለምሳሌ ከመሰረት ክርስቶስ ቤተክርስቲያን አንድ አገልጋይ ወጥቶ መድረክ ላይ የሆነ ነገር ቢናገር ቢሳሳት፣ ወይ ደግሞ አሁን እኔ እዚህ ስናገር ብሳሳት፣ ወይ ዳንዬ ሲናገር ቢሳሳት መላው ፕሮቴስታንት እምነት ተሳሳተ ማለት ነው። የኤርሚያስ ስህተት የኤርሚያስ ስህተት ነው፣ የግለሰቡ ስህተት ነው። ስለዚህ ይሄን ስህተት ያርሙታል። የዳንኤል ስህተት የዳንኤል ስህተት ነው። ዳንኤል ሳተ ተብሎ በሙሉ ጴንጤው በቃ በሙሉ ከ30 ምናምን ነገር በላይ ሚሊዮን የሆነ ህዝብ በሙሉ በቃ ሾቀ አለቀለት በቃ ተብሎ አይባልም። የዳንኤል ስህተት ነው፣ የኤርሚያስ ስህተት የኤርሚያስ ስህተት ነው። ቤተክርስቲያን ግን ከጻፈች ለምሳሌ መሰረት ክርስቶስ ብዬ እንዳልኩ ማለት ነው ሙሉ ወንጌል ጽፋ ልክ እንደዚህ አሁን እንደናንተ እንደ ኮፕቲክ ኦርቶዶክስ የድሚያና የቅዱስ ድሚያናን ገድል ብላ እንደጻፈችው ወይ ደግሞ የኢትዮጵያ ኦርቶዶክስ ክርስቲያን የነዘራ አብሩክን አሁን እዚህ እንደጻፈችው ጽፋ ከተገኘ ቤተክርስቲያኒቱ ናት ተጠያቂ። ያው ሙሉ ወንጌል ማለት ነው። ሙሉ ወንጌል ጽፋ ከሆነ ሙሉ ወንጌል ተጠያቂ ናት። ሙሉ ወንጌል በጻፈችው ቃለ ሕይወት እንኳን አትጠየቅ። የሰሙ ቀን እነሱም ያርሙታል ይጠይቃሉ ማለት ነው። የወጣ ነገር ድህነትን በተመለከተ በየትኛውም አብያተ ክርስቲያናቶቻችን ጋር በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን የሚገኘው ንስሐና የኃጢአት ይቅርታ ነው የምሰብከው። ሌላን ነገር ነክታችሁ ስማችሁ ቅማችሁ በጥብጣችሁ ጠጥታችሁ ተነካክታችሁ ተኝታችሁ ተንከባላችሁ መንግስተ ሰማያት ትገባላችሁ የኃጢአት ይቅርታችሁን ታገኛላችሁ ብሎ የሚል ስብከት በዚህ በእኛ ቤት ውስጥ አይፈቀድም። እውነቱን ስነግር አይፈቀድም። ያደረገ ሰው ካለ እመነኝ አልኩ ያ ሰው ንስሐ እንዲገባ እናዘዋለን። ሁለተኛ እዛ መድረክ ላይ አይቆሙ። የጴንጤ ቤት በጣም ዝርክርክ የሚመስላቸው ሰዎች አሉ። በፍጹም እኮ አልኩ መድረክ ላይ ወጥተህ ሰብከህ ከኢየሱስ ውጪ ሌላ የመዳኛ መንገድ አለ ብለህ ጠቁመህ ለህዝብ ተናግረህ አንተ በሰላም አትወርድም። በእልልታ በጭብጨባ ተጭብጭቦልህ አትወርድ። ከየት ነው ያመጣኸው ነው የምትባለው። እዛው ጉባኤው ነው የሚያጉረመረው። እዛው ጉባኤው ያስቆምሃል። ከአንዱ ከእግዚአብሔር ልጅ ከኢየሱስ ክርስቶስ በቀር የኃጢአት ስርየት በማንም አይገኝም። በማንም የኃጢአት ስርየት እንትና የሚባሉ ፓስተር ነበሩ በጃንሆይ ዘመን ጌታን የተቀበሉ። በእውነት እኚህ አባት ለዚች ለወንጌላውያን አማኞች ቤተክርስቲያን ምስረታ ትልቅ ውለታ ውለዋል እና እሳቸውን አልፈዋል። ስላለፉ የእሳቸው በረከት እንዲያገኘ መቃብራቸው ዮሴፍ ቤተክርስቲያን ያለውና ወገኖች እየሄድን በየወር በገባ በ24 እንድንዘክራቸው ከመቃብራቸው ማፈር እያመጣን የፓስተሩን የመቃብር አፈር እያመጣችሁ እየበጠበጣችሁ ተቀቡት በረከታቸው እንዲያድርባችሁ የሚል አርቲ ቡርቲ እኛ ቤት አይሰበክም። አለቅ ይሄንን አረጋለሁ ብሎ ያለ ቀን ጉድ ነው የሚፈላው አልኩ እኛ ቤት ማለት ነው። እንዲህ ብሎ ቀልድ የለም። ጴንጤ በንጽህና የሚኖር ነው። ትምህርታችን በንጽህና ነገረ ድህነትን በተመለከተ የትኛው መንፈሳዊ ትምህርትን በተመለከተ ምንጫችን የእግዚአብሔር የአምላካችን ቅዱስ ቃልና ቃሉ ብቻ ነው። 4 ነጥብ። የኃጢአት ስርየት 22 ትውልድ ይማርልሃል ብሎ ያለ ጥፍር ቆርጣ ነው የተባለው። ስለዚህ ሰው ከአዲስ አበባ ተነስቶ ከናዝሬት ተነስቶ ከሐረር ተነስቶ ከድሬዳዋ ከባሌ ጎባ ተነስቶ ከሐዋሳ ተነስቶ ወዴት ይሄዳል? ወደ ጎጃም ማለት ነው። ምን ፍለጋ? ጥፍር ፍለጋ፣ ፀጉር ፍለጋ። የማንን? የዘራ አብሩክን። የት ነው የሚገኘው እሱ? መቃብራቸው ባለበት። የት ነው ያለው? ከቲሊሊ ከተማ 35 ኪሎ ሜትር ጎጃም ውስጥ ማለት ነው። አየው። ስለዚህ የእናንተም ቅድስት ዲሚያና የምትባለዋ ሴትዮ አጥንቷ ተፈጭቶ በኮፕቲክ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች እንዲጠጡት እንዲቀቡት ትምህርት አለ። ስለዚህ ኮፕቲክም ሁን ኦሪየንታልም ሁን የግሪክም ሁን የግሪክ እንኳን የምስራቃውያን ናቸው። የህንዱም ሁን የሶሪያም ሁን የግብፅም ሁን የኢትዮጵያም ሁን የኤርትራም ሁን ያው ከዝንጀሮ ቆንጆ ምን ይመርጡ ነው። ነገረ ድህነት ትምህርታችሁ ከመጽሐፍ ቅዱስ ብቻ ላይ የቆመ አይደለም። ከሌሎችም የተገኘ ምንጭ አለ። ያ ምንጭ ደግሞ ይቅርታ አድርጉልኝ ለዚህ ንግግር የረከሰ ትምህርት ነው። ሰው እንዴት የሞተ ሰው መቃብር
ቆፍረህ አጥንቱን አውጥተህ የአጥንቱ ደቆ ተፈጭቶ እንዴት ይጠጣል? በመድኃኔዓለም ንገሩኝ። በመድኃኔዓለም ቅድስት ድሚያና የምትባለው በኮፕቲክ ኦርቶዶክስ አሁን ወንድማችን ያለበት ኦርቶዶክስ ማለት ነው። አጥንቷ ተፈጭቶ ይጠጣል። ታውቃላችሁ? ይቀቡታል በዘይት። እኔ ፌስቡክ እና ዩቲዩብ ላይ ከዚህ በፊት ተናግሬበታለሁ። ኦርቶዶክስ እዚህ አፈር በጥበጣችሁ ነው ብላ የምትለው የቅድም ሊቀ ሊቃውንትን እንዳሰማሁት አባ ገብረ ኪዳን ማለት ነው። ፍቱን ነው አለች። ያው እንደ ስሙት የቅዱሳንን ስማቸውን የሚጠራ መቃብራቸውን የሚሳለም አፈራቸውን በጥብጦ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። የቅዱሳን ስማቸውን የሚጠራ መቃብራቸውን የሳመ አፈራቸውን በጥብጦ የሚጠጣ ከክርስቶስ ጋር ይዋሃዳል አሉ። this is ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ከመቃብር ያራቀ የኮፕቲክም በል የኦሪየንታልም የኢትዮጵያም ኦርቶዶክስ በል ሁለቱም መቃብር አካባቢ አታጣቸውም። ካቶሊክም ጭምር ማለት መቃብር ጋር ከሙታን ጋራ አታጣቸውም። መቃብር ስፍራ አንደኛው አፈር ሲፈልግ አንደኛው አጽም ሲፈልግ የኦርቶዶክሷ አፈር ነው የምትፈልገው፣ የኮፕቲኩ አጥንት ነው የሚፈልገው። የአባቶች አምላክ በእውነት ምሕረት ያድርግላችሁ። መቃብር ጋር አታጣቸውም። ጴንጤን ደግሞ ኢየሱስ ጋር አታጣውም። ሕያው አምላክ ስለሆነ ከሙታን የተነሳውን የአብ ልጅ ኢየሱስን ይፈልጋል። ወደ ሆነው ጌታ ፊታችሁን ዞር አድርጉ እየላለሁ። ቴንኪው ሮያል መቀጠል እችላለሁ። ቴንኪው ኦኬ። ማለት እንደዚህ ገድሎች ምናምን ጥፍር ምናምን ያልከው ከብዙ ሺህ ዓመታት በፊት ነው። እነዚህ ነገሮች ድንገት ሲቪላይዝድ ያልሆኑ ሰዎች ወይ ጽፎት ሊሆን ይችላል፣ ወይ ደግሞ ግለሰቦች ጽፎት ሊሆን ይችላል። ኦርቶዶክስ እያጠራችሁ የምትሄደው ይመስለኛል። ስለዚህ ብዙ ይሄን ነገሮች እኔ ብዙም አይከብደኝም። ምክንያቱም በሂደት ቀስ እያሉ እየጠሩ ማንም ተቀባይነት እያጡ ነው የሚሄዱት። ምክንያቱም መጽሐፏን ከስር ኦርቶዶክስ እያራመች ስለምትሄድ ይሄን ያክል አሳሳቢ ነው ብዬ አላስብም። ምንድነው አሳሳቢ ነገር የሚሆነው? አሁን በሰለጠነው ዘመን የሚደረጉ ነገሮች ናቸው አሳሳቢዎች። እኔ ብዙ ጊዜ ሳስበው ማለት ነው። ፎር ኤግዛምፕል ለምሳሌ በፕሮቴስታንቱ ያለው ልምምድ በጣም ያሳፍራል በአሁን ሰዓት። ለምሳሌ ዘይት የሚባለው ይሄ ከጌታ ክርስቶስ ጋር ምን ያገናኘዋል? እናንተ መጽሐፍ ቅዱስ ብቻ ነው የምታምኑት። ዘይት ታሽጎ የታሸገው ዘይት ላይ የፓስተሩ ፎቶ ተለጥፎ ይሸጣል። ይሄ ምንም የአደባባይ ሚስጥር ለምን ዓላማ ነው የሚሸጠው? ከተናገርክ ሮያሊ ሙሉ ተናገር። ለመዳን ተብሎ አይልም። የምን ድነት? የታመሙ ሰዎች ምናምን እንደዛ አድርገው ይገዛሉ። የታመሙ ሰዎች ለዘላለም ሕይወት አይደለም። ልብ በል። እንዴት ለዘላለም ሕይወት ነው ይሄ ዘይት ለዘላለም ሕይወት ነው ብሎ የሚሸጥ የለም። የታመሙ ሰዎች እንዲቀቡበት ብለው የሚሸጡ ነጋዴዎች አሉ። ለነሱ ለኛ ያለን መልስ አብያተ ክርስቲያኖቻችን ያለውን መልስ እንነግርሃለን። ግን ልብ በል ለዘላለም ሕይወት ነው ይሄን ዘይት የተቀባ 22 ትውልዱ ይማርለታል፣ ወይ ደግሞ አንተ መንግስተ ሰማያት ትገባለህ፣ እሳትን ገሃነመ እሳትን አያያትም ብሎ የሚል ነገር የለም። ለስጋ ፈውስ ብለው ይሸጣሉ። ሽያጩ ላይ እናንተ ምንድነው አቋማችሁ ብለህ ካልክ አንተ ሳትለን በፊት ዘመናት ሁሉ የጮህንበት ነው። አብያተ ክርስቲያኖቻችን የሚሉት ነው። ግን ቀጥል። አሁን የእናንተን አድበሰበስክና ችግር የለውም ምናምን ነገር ብለህ ወደኛ ጋር መጣ። እኛም ጋር ብትመጣ አንተ ገና ምንም ሳትል በፊት ሮያልዬ የእነሱን ይህንን የንግድ ሲስተማቸውን አፈር ደች ያስግጠነዋል። ዘይት ሻጭ እኛ ቤት ያለውን በሙሉ ነው ያወገዝነው። በሙሉ ቅድም ላልከው ነው በሙሉ ኖ እኛ በሙሉ ነው ያወገዝነው። ብራዘር አንተ ቤተክርስቲያን ቀስ ብላ ታጠራዋለች ብላልክ አይደል? አሁን ሮያልዬ አየው ቀስ ብላ ታጠራዋለች አልክ። አንተ እዚህ ቁጭ ብለህ እየሰማህ እንዲህ አይነትን የረከሰ ነገር ትክክል አይደለም እንኳን አላልክም። ቀስ ብላ ታጠራዋለች አልክ። እኔ ግን ዘይት ሻጮችን በዚህ 10 ዓመት ውስጥ እንኳን ወንድሜ ቤካ ሲናገር አውቃለሁ፣ ወንድምነት ዳንዬ ሲናገር አውቃለሁ፣ የወንጌል አማኞች ሲናገሩ አውቃለሁ። እነሱ እንኳን ባይናገሩ እኔ 10 ዓመት ሙሉ እነኚህ ነጋዴዎች ትክክል አይደሉም ብዬ ተናግሬያለሁ። ይሄናል የሞራል ልዕልና አለን። ይሄናል በኮንፊደንስ ነው የማወራው። ኦፊሻሊ በቤተክርስቲያን በሙሉ ነው የተወገዘው። በሙሉ ለዚህ እኮ
ኖ የትም አላየም፣ የትም አልሄድክም። እኔ ጴንጤ ቸርች ብዬ በባለፈውም ስጋብዝ አይ ቸርች አይደለም መረብ ቪዲዮ ነው ያየሁት። ለምሳሌ ቪዲዮማ ስንት ነገር ታየ። አንተ ብቻ አይደለም ያየው፣ ስንት ነገር ታየ። ኤርሚያስ አታገኛ እሺ እና በቪዲዮ ያየሁት ምንድነው ሰዎቹ ቤት አልሸጥ ብሏቸው ፓስተሩ የተራመደበትን መሬት አፈሩን ወስደው የት ሀገር ቪዲዮ ነው የማየው እኮ ነው ማለት የት ሀገር ሰዎች ኢትዮጵያኖች ነው የለም መረጃ አምጣ። እኔ ቪዲዮን አይቼ እኮ ነው ለምን ዋሻለሁ። ከዛ በኋላ ያንን ልታይ ትችላለህ፣ ግን መረጃውን እኔ አላየሁም። አሁን ፓስተሩ የትኛው ፓስተር ነው? ማን ነው ስሙ? እኔ አላውቀውም። ፍርድ ቤት ይዘን ሂደን ቤቱ ተሸጠልን ተብሎ የእስራኤል ዳንሳ የተባለው ከቤት ጋር በተገናኘ አንድ የፍርድ ቤት ምናምን ነገር ተብሎ ሲባል ሰምቻለሁ። እሱን ነው የምትለው? አንድ በል ኤርሚያስ እሱን ነው ወይ ብለህ ምን ታውቃለህ? ምን እንዳለ ስህተቱም በስህተት አሁን ለምሳሌ አንተም ጋር ኖ እሱን ነው ወይ የምትለው? የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኦፊሻሊ ነው በፕሬዝዳንታችን በአደባባይ የተወገዘው ማለት ነው። ኦራ ማለት ነው የሚለው ማለት ነው። አዎ እሱ ነው። እሱ ከቤት ጋር በተገናኘ በአደባባይ ማለት ሐሰተኛ ሰው ነው ተብሎ ማለት ነው። እሱ አይደለም ሌላ ነው ያየሁት። እንደገና ደግሞ ሌላ ምን አየሁ መሰለህ በቪዲዮ ወንድም ለሰቀይ አንድ ዱላ ሲከፋፈል ዱላ ይሰማል ሮያል ዱላ እሱም ያው ትናንትና የመጣ ነው። ቆይ ሮያል ከዳንዬ ጋር አውሩ ባለ ዱላውም የተባለው ይሄ ቆመጥ እየቆረጠ ያመጣ ትናንትና አንድ ዱርዬ ነው። አይመለከተንም ብራዘር የእናቱን ማማሳያ ለምን አድመጣኝ። ይኸው እኛ እኮ እየነገርን ነው እዚህ እንዴ። የማንም ዱርዬ ከፈለገ የእናቱን ማማሳያ እያመጣ የሚሸጥ እኛ ምን ይመለከተናል ብራዘር? አይመለከተንም። አብያተ ክርስቲያናቱም አያውቁትም። አንድ ተራ ዱርዬ አንድ ተራ ግለሰብ ያደረገው ነው። ፔንቴኮስታል ማለት ብራዘር እኔ ባለፈው አዲስ አበባ በነበርክ ሰዓት ላይ ቤተክርስቲያን ኢንቫይት ላድርግ ሂድ ብዬ እንኳን ብዬ ስልህ አንድ ቸርች ውስጥ እንኳን ስለሚደረገው ነገር በትክክል ስለምታየው ነገር በእርግጠኝነት ባይኔ ያየው ነገር አዎ ሄጄ አይቻለሁኝ ብለህ እንድትል እንኳን ይረዳል ብዬ ነበር ኢንቫይት ማድረጌ ማለት ነው። ኦኬ ይሄ በትር እየቆረጠ ይሸጥ የነበረው ልጅ ትናንትና ፀጉሩን ፈትሎ በቫዝሊን ለቅልቆ እሱ ወጥቶ ነብይ ነኝ ብሎ ያለ ሰው ነው። ኦኬ እነሱ አይደሉም የሚወክሉን፣ እኛን የሚወክሉን ትልልቅ አብያተ ክርስቲያናት አሉ። መስረታቸው እድሜያቸው ከ60 ከ100 ዓመት በላይ የሆኑ ማለት ነው። ያለንባቸው አብያተ ክርስቲያናት የነበርንባቸው እኔ የተጠመቅኩባት ቤተክርስቲያን ነች የምትወክለኝ። ጉባኤ እግዚአብሔር ናት ብዬ ስል ትልቅ ቤተክርስቲያን፣ ዓለም አቀፍ የሆነ ትልቅ ቤተክርስቲያን ነው። ኦኬ ሙሉ ወንጌል ተብሎ ሲባል ትልቅ ቤተክርስቲያን ነው። የሆኑ ሰዎች የሚመሩት እንዳይመስል በጣም ትልቅ ስትራክቸር ያለው ቤተክርስቲያን ነው። አስተዳደራዊ ያለ የትኞቹም ሌሎቹ አብያተ ክርስቲያን ማለት ነው። እነሱ ጋር ማማሰያን በትርም ምናምን ነገር ተቆራርጦ ሸንኮራ አገዳም ተቆራርጦ የሚሸጥበት የሚለወጥበት አንዳች የንግድ ሲስተም የለንም ብራዘር፣ የለም። ጴንጤ ጋር ቼክ ለማድረግ በሌላ ጊዜም ስትመጣ ሮያል ወደ ኢትዮጵያ ከመጣ ፕሊዝ ሄድክ ማለት ረከስክ ማለት አይደለም። እስኪ አንድ 3 ቤተክርስቲያን ልላከህ እኔ ስትመጣ ሙሉ ወንጌል ለመሄድ ተዘጋጅና ና ወደ ኢትዮጵያ ስትገባ መሰረት ክርስቶስ ልካለሁ። ኦኬ አማኑኤል ቤተክርስቲያን ወይ ቤዛ ኢንተርናሽናል ቸርች ልካለሁ። ሂድና ይሄንን እንዲና እንደዚህ አይነት ነገር የሚደረግ ነገር ካለ ሰው አስልከህ አሰልለህ በደንብ አጣራ። አንዳች እንዲህ አይነት የረከሰ ቆሻሻ ነገር በትር ሽያጭ፣ ማማሰያ ሽያጭ፣ ዘይት ሽያጭ፣ ጨው ሽያጭ የሚባል የንግድ ስርዓት የለንም። 4 ነጥብ ብራዘር የለንም። ይሄ የሰዎችን በደልና ኃጢአት ለመሸፈን ብዬ የምናገረው እንዳይመስል የለንም። ከአሁን በፊት ሲያደርጉት አሁን ይሄ ያልከው ማለት ነው የእግሩን ጫማ የሚልስ ይላሳ ከፈለገ ሐሰተኛ ሰው ነው፣ ተናግረናል። አብያተ ክርስቲያኖቻችን አውግዘዋል። እስራኤል ዳንሳ ሐሰተኛ ሰው ነው። 4 ነጥብ። ዘይት ሻጮች አደገኛ የሆነ የንግድ ሽቀላ ላይ ስለገቡ አቁሙ ተብለዋል። ማቆም ያለባቸው እንዲያቆሙ፣ ካልሆነስ ይህንን አይነት ስርዓት እያደረጋችሁ ከኛ ጋር አትቀጥሉም ተብለዋል። በፍጹም የማንቀበለው ውግዘት ነው። አየህ አሁን እኛ ጋር እንደዛ እንኳን ብናደርግ ልሰጠህ ነው ሽሮይል። እኛስ እንደዛ እንኳን ብናደርግ እንደዚህ እንኳን ቢደረግ ቅሉ እንዲህ እንኳን ቢደረግ ማለት ነው። እኛ ዘይት እኮ ነው ብራዘር፣ ዘይት ንጹህ ዘይት ከመርካቶ ተገዝቶ እንደዛ እንኳን ቢደረግ አንደኛ አንቀበለውም። ልብ በል ለሽያጭ የሚቀርብ ነገር በፍጹም ይሆን። በዘይት እንጸልያለን በቸርች ውስጥ ማለት ነው። መጽሐፍ ቅዱሳዊ ስለሆነ መድረኮቻችን ላይ ተቀምጠው በዘይት ይጸልያል ለሚፈልግ ሰው ማለት ነው። ኦኬ ያ ዘይት የሚሸጥ የሚለወጥ አይደለም። ኦኬ በነፃ ሰዎች ስጡ ብለው ካሉ ሊሰጥ ይችላል እዛው ማለት ነው። ቤት ውስጥ የታመሰ አለኝ በዛ
ልጸልይበት ብሎ ቢል ሊሰጠው ይችላል። ኦኬ። ከዛ ውጪ ግን እኛ እንደዛ እንኳን ብናደርግ ንጹህ የሆነ ለመብላት የሚበላ የወይራ ዘይት ወይ ደግሞ የሰው የሚበላውን የወይራ ሰው የሚበላውን ዘይት ነው የምናደርገው። ኦኬ። እናንተ ጋር ልጋሉ አሁን ለምሳሌ በኮመን የሆነ የፕሮቴስታንት ንግግሮች አሉ አያለሁ ምናምን እንደዚህ አያለሁ፣ እህቴ እንደዚህ ሲመጣ አያለሁ፣ ወንድሜ እንደዚህ ሲሆን አያለሁ። እንዴ እንደዚህ አይነት ጻድቆች ካሉ ሁሉን ነገር የሚታያቸው ካሉ እንዴት ነው የኢትዮጵያ እስካሁን ድረስ እንደው ምን አይነት ብልጽግና ውስጥ ምን አይነት እድገት ውስጥ ምን አይነት ሰላም ውስጥ ነበር የምትኖረው? አያለው ነው። ፕሮቴስታንት ቸርች የትም ቦታ ብትሄድ አያለው፣ አያለው፣ እህቴ እንደዚህ አያሻለሁ፣ አያለው። ለምሳሌ ነው እንደዚህ ሳይሆን ለምሳሌ ከሰማቸው አንድ ሁለቱን ምን አያለው ብለዋል። አሁን ለምሳሌ የሆነ እህትሽ ምናምን እንደው ምተና ራሱ እስራኤል ዳንሳ የሆነ ሴትዮ እናትሽ ታለች አርሲያት አልሞተች። ሐሰተኛ ሰው ነው አንቀበልም እኮ እንደነዚህ አይነት ሐሰተኛና ሌባ ነው ብለው የምንለው ሰውዬ ነው እንደምትጠቅስብን ሌላ ጥቅስ እኮ ብዙ አይደል? እሱን ተው በቃ እሱን ለምሳሌ ሌላ ሚሊየን ነው በቃ በየትም ቦታ ብትሄድ አያለሁ እንደዚህ እኮ ለምሳሌ ምን አሉ? ትንሽ ጻድቅ ቤት ውስጥ አያለሁ አይደለ? 2 ህፃናት ልጆች አሉሽ አይደለ? ሴት አዎ የጌታ ሰው ምናምን እንደዚህ የሚባሉት ምንድን ናቸው? እኔ ልጠይቅ የፈለኩት በተረት መልኩ ሳይሆን ምንድን ነው እነዚህ ሰዎች አያለሁ ብለው ምን አይነት ቢዝነስ ነው? ምን አይነት ድራማ ነው? ሰውስ ደግሞ አሜን የሚለው ለምንድን ነው? ኦኬ ቴንክ ዩ አያለሁ ነው እንደዚህ ልታይኛል እንደዚህ ሁለት ልጆች አያለሁ ኦኬ ጥሩ ነው የጠየቀው። ውጭ ሀገር አሁን ኢየሱስ ክርስቶስ ውጭ ሀገርና ሀገር ውስጥ ብሎ ትንቢት ያሳያል እንዴ? በኢየሱስ ክርስቶስ በደንብ ነው የሚያሳየው ብራዘርዬ፣ በደንብ ነው የሚያሳየው። እንዴት ውጭ ያለ መጽሐፍ ቅዱስን ባለማንበብህ አላወቅከውም። አሁን ግን እያነበብክ ስለሆነ ታውቀዋለህ። ኦኬ ጌታ የመገለጥን መንፈስ ይሰጣል፣ የእውቀትን መናገር መንፈስ ይሰጣል። ይሄንን አሁን የምታውቀው መጽሐፍ ቅዱስ ስታነብ ነው። ለምሳሌ ኤልሳ የሚባል የሶሪያ ማነው የእስራኤል ነብይ ነበር። ኦኬ ይሄ ኤልሳ የሚባለው ታላቅ የእግዚአብሔር ነብይ በእስራኤል ውስጥ ያለ ነብይ በሶሪያ አገር ላይ የነበረው ንጉስ ሸምቆ እስራኤልን ሊወጋ ሲል ከአንዴም ሁለቴ መልክተኞችን ልኮ በሆነ ቦታ ላይ አድፍጦ የእስራኤልን ንጉስ ሊመታው ሲል የእስራኤሉ ንጉስ ይሄንን አያውቅም ነበር። በእስራኤል የነበረው ግን ታላቅ ነብይ በኤልያስ እጅ ላይ ውሃ ያፈስ የነበረ ታላቅ ነብይ ኤልሳ የሚባል ነበር እና ለእስራኤል ንጉስ ምንም እንዳለው ታውቃለህ? የሶሪያ ንጉስ በዚህ መንገድ ላይ አድፍጦ ሸምቆብሃልና ተጠንቀቅ ብሎ ለንጉሱ ነገረው። የት ነው የተቀመጠው ኤልሳ? ኤልሳ የት ነው የተቀመጠው? ኦኬ ማን ነው ወንድምነት? ይሄ ዮናስ የሚባለውን ሰው ታውቀዋለህ አይደል? ዮናስ አንተ ቤት ሞዴሬተር ነበር አይደል? ወንድምነት ዳንዬ። አቤት ወንድምነት። ዮናስ የሚባለው የእስራኤል ባንዲራ የለጠፈው አንተ ቤት ሞዴሬተር ነበር አይደል? ድሮ ነበር። እዚህ ቤት እንዳትከፍተው ብሎክ አድርጌዋለሁ። እንዳይከፈት እዚህ ቤት ወንድምነት። እኔም ቤት ብሎክ አድርጌዋለሁ፣ እዚህም ቤት ብሎክ አድርጌዋለሁ። እንዳትከፍተው። አሪፍ። እሺ ኦኬ ቴንክ ዩ። ምን እየጻፈ እንዳለ ከታች ስላየሁት ማለት ነው። አንዱ በጠላትነት ሰይጣን ያስነሳብኝ ሰው እሱ ነው። እዛው ሄዶ ይቀመጥ ከሌሎቹ ጋራ እዛው ሄዶ ይቀመጥ። እሺ ቴንክ ዩ። እና ምን አለ ይላል ሮያልዬ፣ ይሄ ኤልሳ የሚባለው የእግዚአብሔር ነብይ የሶሪያ ንጉስ የእስራኤልን ንጉስ ሊመታ አድፍጦ መልክተኛ ላከበትና ከዛ ኤልሳ የት ነበር የተቀመጠው? በእስራኤል ነው። ዶታይን እና ቀርሜሎስ የሚባሉ ሁለት ቦታዎች ላይ ይቀመጥ ነበር። አንዴ በዶታይን አንዴ በቀርሜሎስ ይቀመጥ ነበር። የሶሪያ ንጉስ በመንገድ ላይ ሸምቆ የእስራኤልን ንጉስ ሊጎዳው እንዳለ በምን አወቀ? በምን አውቆ ነው? ያኔ ቴክኖሎጂ የለ። በቴክኖሎጂ የታገዘ ወይ በስለላ የተደገፈ ነገር አይደለም ያገኘው። በምን አወቀ ብለህ ስትል የአምላክ የእግዚአብሔር መንፈስ ለባሪያው ለኤልሳ ስለገለጠለት የሶሪያ ንጉስ አደጋ ጣዮች በእንዲህ አይነት መንገድ ላይ ሸምቀውባል። ስለዚህ የእስራኤል ጦር በዛ አካባቢ ላይ እንዳይንቀሳቀስ አደጋ ሊያመጡ ነውና ተጠንቀቅ ብሏል ይላል። ኤልሳ። ኤልሳ ይሄን በምን አወቀ?
የእግዚአብሔር አምላክ መንፈስ በላዩ ላይ ስለነበረበት ገለጠለታ። ሚስጥርን የሚገልጥ አምላክ በሰማያት አለ አይደለም። እንኳን እስራኤል ውስጥ ለተደረገ አይደለም ሶሪያ ውስጥ አይደለም በምድር ዙሪያዎች ሁሉ ለተደረገ ነገር ሁሉ በምድር ክበብ ላይ የሚቀመጥ ትልቁን የተፈራውን የተመሰገነውን የእስራኤልን አምላክ ልዑል እግዚአብሔርን ነው የምናመልከው። ያ መንፈስ በእኔ ውስጥ አለ። ታውቃለህ? በእኔ ውስጥ አለ። ስለዚህ እግዚአብሔር አምላክ ሲናገር እንዲህና እንደዚህ ይታየኛል ብዬ እላለሁኝ። ከዚህ በፊት ሰምተኸኝ ከሆነ ማለት ነው ሂድና አረጋግጥ። ስለ አገራዊ ጉዳይ በሆነ ማለት ነው ትንቢታዊ መልእክቶችን እግዚአብሔር ሲያመጣ እናገራለሁ። ሩቅ አትሂድ፣ እኔ እናገራለሁ አልኩ። ኦኬ የተናገሩ ሰዎች ሁሉ ያ የተናገሩት ነገር ምንድነው መድረሱና አለመድረሱን ትንቢት ከሆነ ልክ እህል ከሆነ ይጠፋል፣ ሽል ከሆነ ይገፋል ተብሎ እንደሚባለው ከጌታ ሰምተው የሚናገሩ ሰዎች ዛሬም በክርስቶስ ቤተክርስቲያን ውስጥ አሉ። አሁን በመተላቸው የኔ ወገኖች ጴንጤው ጋር አለ ይሄ መንፈስ ማለት ነው። እኔ ጋር ብቻ አይደለም የሚሰራው። የእግዚአብሔር በኤልሳ ላይ የነበረ የእግዚአብሔር መንፈስ በእኔም ላይ አለ፣ በወንድሜ በዳንኤልም ላይ አለ፣ እዚህ ባሉ እህቶቼና ወንድሞቼም ላይ አለ። አካሉ በሆነች በክርስቶስ ቤተክርስቲያን ውስጥ አሁን አክቲቭ ሆኖ ይሰራል። የእግዚአብሔር መንፈስ ምን ሲናገራችሁ ሰሙታላችሁ? በደንብ እኔ እኮ እኛ እኮ በስጋጃችን የመዳሰስ ያክል ጌታ እንደዛ ባንነካውም የመዳሰስ ያክል ታንጀብል የሆነ ማዳኑ በህይወታችን ላይ ታንጀብል ነው። ሲናገረን ድምፁን ታንጀብል ነው። በደንብ የተረጋገጠ እኮ ነው። ስለዚህ አየን ብለው የሚሉ ሰዎች ከምን ተነስተው ነው ይታየናል ብለው የሚሉት? የልዑል እግዚአብሔር መንፈስ ስለሚናገር ነው። እኔ ምስክር ነኝ እኮ አልኩ። እኔ ምስክር ነኝ። እና ኤርሚያስ ማለት አንድ ነገር ልጠይቅህ። ለምሳሌ ምድር ላይ እኛ ስንኖር ስብከቱ ምኑ ሁሉ ነገሩ መንፈሳዊ ነገሮች ላይ የምንታነጸው ዞሮ የሰማዩን ጌታ በሚፈቅድልን መሰረት መንግስቱን ለመውረስ ነው አይደለም? እና ታዲያ አብዛኛው የፕሮቴስታንት ስብከት ግን ማለት መልሱን ላሰጠኝም ትችላለህ፣ ባሰጠኝም ሰጠኝም በልብ ያዘው ትፈልግም ነገር ከቁስ ያለፈ አለ። በሙሉ ቁሳዊ ነው። ቁሳዊ ነው ብራዘር፣ ውሸት አይደለም እንዴ? በቪዲዮ አሁን ለምሳሌ እንደዚህ ወንድሜ አሁን መረጃ አምጣ ብዬ ብላ አታመጣም። እሱንም እኛ ስንናገር አንዳንድ ጊዜ እኛው ራሳችን ስንናገር የሰማችሁት ነው። ውሸት በመረጃ አምጣ ብዬ ብለ ሮያል ይኸውልህ፣ እኔ እስካሁን ድረስ አድመጠኝ ቆይ እኛ መጽሐፍ እየከፈትን ቪዲዮ እያሰማን ነው እስካሁን ድረስ የምናወራው። አንተ ግን እንዲህ ይላሉ፣ እንደዛ አሉ፣ እንደዛ ተብሎ እንደዛ አይቼ እንደዚህ ሆኖ ነው ብለህ የምትለው እንጂ በቪዲዮም የተደገፈ አታመጣም። የፕሮቴስታንት ስብከት ቁስ አካል ላይ ያተኮረ ነው ብለህ የምትለው ውሸት ነው። እኔ እኮ ነኝ አንዱ የመድረክ ሰባኪ፣ እኔ ነኝ አንዱ የመድረክ አገልጋይ እኮ ነው የምልህ ብራዘር። እዚህ የሚያወራ ሰውዬ ቲክቶክ ላይ ስላገኘው አይደለም። አሁንም በመድረክ በቤተክርስቲያን ማገለግል በአገሬም ሳለው በብዙ መድረኮች ላይ ቆሜ ያገለግልኩ ነኝ። የመድረክ ሰባኪ ነኝ። ይሄንን የእግዚአብሔርን ሕዝብ ጸጋ ሰጥቶኝ እግዚአብሔር እንዳገለግል የመድረክ ሰባኪ ነኝ። ማናችንም ቁሳ አካል አንሰብክም። ምን ይሁንልን ብለን ነው ድስትና ማጸሮ የምንሰብከው? ኦኬ እግዚአብሔር በኑሮ እግዚአብሔር በኑሮ የሚጎበኛቸው ሰዎችን ጌታ እግዚአብሔር ይጎበኛቸዋል ብለን እንላለን። አዎ ይጎበኛል። ልክ ነው እንዴ? እንጀራን መብልን ለበላተኛ የሚሰጥ እኮ እግዚአብሔር ነው። ያለሱ ፍቃድ የበላ ተድላን የቀመሰ ማን ነው ይላል መክብብ መጽሐፍ ላይ። ስለዚህ አንድ ሰው እንጀራ ያጣ በረሃብ የተጎዳ ከሆነ ይህን ሰው እግዚአብሔር አንተ ይጎበኛል እግዚአብሔር ብዬ ብለው ትክክል እኮ ነኝ። ለምሳሌ በባለፈው ላይ እዚህ ሶሻል ሚዲያ ላይ አንድ ወንድም ስክሮል እያደረግኩ አገኘሁትኝ። ለመጀመሪያ ጊዜ ነው ያየሁትኝ። ለመጀመሪያ ጊዜ ማለት ነው ስክሮል ሳደርግ አየሁትኝ። ውስጤ የተሰማኝን የጌታን ድምፅ አሁን አንተ ስለማታውቀው አልነግረም። ኦኬ ገባሁ ቤቱ። ሊያወራኝ እንኳን አልፈለገም፣ ጊዜ ሊሰጠኝ አልፈለገም። ከዛ ቢቸግረኝ ሌሎች ሰዎች አስወጡ ከሱ ቤት ማለት ነው። ከዛን ማን ነበረ ስሙን ጥሩ ሊሆን ወንድሞች እናቶች። ከዛ ቤት ከፈትኩኝና ና በሉት አልኩኝ። መጣ ሳየው ቀጥታ እግዚአብሔር በረሃብ በማጣት የተመታ ሰው ነው። እኔን ሰው ያላቀው ሶሻል ሚዲያ ላይ ነው። ማን ነበረ? ሲሳይ። ያው ቴንክ ዩ ሲሳይ ማለት ነው አለ። ሲሳይ እዚህ ይምጣ፣ መምጣት ይችላል። ይሄን ሰው እኔ ኑሮውን አላቅም፣ አይቼው አላቅም። የአባቶች አምላክ ምስክር ነው። ጌታ ግን ስክሮል ሳደርግ ግን ላይቭ ላይ እያየሁት ነው። እና በማጣት የተመታ ሰው ነው። እና ጠራሁትኝ፣ አገኘሁት። የገንዘብ መዋጮ ስብሰባ አድርገንለት ማለት ነው። ጌታ እግዚአብሔር ይባርካቸው ወንድሞች፣ እዚህ ያሉ እህቶች ነገርኳቸው፣ አገዙት። እና ይሄ ሰውዬ ትናንትና ምን ህይወት ምን ነበር ብዬ ስለ ጎዳና ተዳዳሪ ነኝ አለ። ጎዳና ተዳዳሪ ነኝ አለ። እና ይሄን ሰው እግዚአብሔር አይጎበኘውም? እንደዚህ ይጎበኘዋል።
የማንን አይን ተጠቅሞ? የኤርሚያስን አይን ተጠቅሞ ጌታ አየው። ከዛስ የወንድሞቼ ወንጌላውያንና እህቶቼን የወንጌላውያንን እጅ ተጠቅሞ ባረከው። ታዲያ እንጀራን ለመብል ማነው መብል ለበላተኛ አይሰጥም እንደ እግዚአብሔር ይሰጣል። ሰዎችን አይጎበኝም? ይጎበኛል። ጌታ ኑሮሽን ይቀይርልሻል ተብሎ ቢባል ምንድነው ክፋቱ? በድህነት ሀገር ውስጥ ላለ ከሰራዊት ጌታ ከእግዚአብሔር ዘንድ ሰምተው ይናገሩ እንጂ። ኦኬ ድሆችን ባለጠጎች አያደርግም እንደ እግዚአብሔር ያደርጋል። እሱ ልክ ነው። ግን ለምሳሌ ቁሳካን ይሰብካሉ ብለህ ምትል እኛ ጋር ቁሳካን አይደለም የተሰቀለው የአብ ልጅ ኢየሱስ ክርስቶስ ነው የሚሰበከው በእኛ በወንጌላውያን መድረክ። ለምሳሌ አሁን የፋይናንስ መለቀቅ ጸሎት ዛሬ ማክሰኞ የፋይናንስ መለቀቅ ነው። እንደዚህ አይነት ትምህርት አንተ ክርስቶስን በምትሰብክ ብራዘር ምን አይነት ፋይናንስ አንድ የአስተማሪ መምህር እንደው ለምሳሌ ማን ነው እንደዚህ ብሎ ያለው የፋይናንስ መለቀቅ ብሎ ያለው ማን ነው? በየቦታው ማን ያለው? እስኪ አንድ ጥራልኝ። አንድ እኮ አልጠራልኝም። በየቦታው ነው የምትለኝ። አንድ አልጠራልኝ። ማን ነው የፋይናንስ መለቀቅ ብሎ ያለው? አንድ ጥራልኝ። እኔ ሚሊዮኑን ቶ አንድ ጥራልኝ። አንድ ሮያል አንድ በጌታ አንድ ጥራልኝ። የፋይናንስ መለቀቅ ብሎ ያለው የፋይናንስ መለቀቅ የምናምን ማን ነው የፋይናንስ መለቀቅ ያለው? ምንድነው ብሎ ያለው? የቱ ጋር በየትኛው ቪዲዮ ላይ? ቪዲዮዎች እኮ ነው ማየው ነው። የለህም ብራዘር፣ የለህም ወንድሜ። ተመረነው ግን ጌታ ኢየሱስ ምስክር ነው። የለም ይኸውልህ፣ እኛ አንድ የምናውቀው አለ። እንደዚህ በባንካችሁ ውስጥ ገንዘብ አስገባላችኋለሁ እየደነሳችሁ ብሎ ያለ ማነው? ጭሮ ነው ማነው የሚባል? ጭሮ ይብላ ብያለሁኝ እኔ ራሱን ማለት ነው። ማን ጆይ ጭሮ ነው ማነው የሚባል? ጭሮ ይብላ። ኦኬ ልብ በል ስማ። አንተ አንድ ማታመጣም ይሁን ይገለጥቸው እኮ ነው ሮያል ቶብዬ ነው ሮያል። ለምን ያለ መረጃ አድመጣኝ ፕሊዝ፣ አድመጣኝ። አንዳችም አታመጣም አልኩ። የኦርቶዶክስ የጥላቻ ወሬ ነው የምታወራው። እኛ ጋር እንደዚህ አይነት ነገር የተተረማመሰ ነገር የለም እኮ ነው ብዬ ይሄው እኔ አንዱ ሰባኪ ነኝ። የኢትዮጵያውያን ሰባኪ የወንጌላውያንን ሙሉ በሙሉ ወክላለሁ። ሙሉ በሙሉ ውክልና ፈርሞ ባይሰጡኝም እኔም አገልጋይ እንደመሆነ መጠን ሙሉ በሙሉ ወክላለሁ። የተሳሳቱትን ስተትላለሁ፣ ትክክል ያደርጉትን ትክክል አይደለም ብዬላለሁ። እኔም የመድረክ ሰባኪ ነኝ። አንድ ሰው አታመጣም አልኩ። አንድ ሰው ይሄንን ማለት ጆይ ጭሮ የተባለውን ጭሮ ይብላዛ ብያለሁኝ እንዳውራ ዶሮ። እሱ በባንካችሁ ገንዘብ ይጋን የአንዱን ቤተክርስቲያን ጠርታችሁ ከዛ ውስጥ የሚያገለግል ፓስተር እንትና ብላችሁ ሲጥራልኝ አንድ ፓስተር እውነተኛ ፓስተር የሆነ በእውነተኛ ቤተክርስቲያን ብዙ ሺህ ሕዝብ በመጋቢነት የሚመራ አንድ ፓስተር ጥራልኝ። አንድ ቤተክርስቲያን ጥራልኝ። ቃለ ሕይወት እስኪ በለኝ፣ አታመጣም። መሰረት ክርስቶስ በለኝ እስኪ አታመጣም። ሙሉ ወንጌል በል እስኪ አታመጣም። ገነት ቸርች ሕይወት ብርሃን በል አንድ አታመጣም። አማኑኤል በል ናቲንግ አታመጣም። ሌሎቹን አብያተ ክርስቲያናቶች ማለት ጉባኤ እግዚአብሔር በል አታመጣም። ቤዛ ኢንተርናሽናል ቸርች አታመጣም። ብራዘር እግዚአብሔርን የሚወዱ እግዚአብሔርም የጠራቸው አገልጋዮች ናቸው እዛ የሚያገለግሉት። እንዲህ አይነት ተራ የዱርዬነት ነገር አንሰራም። በኤቲኤም ገንዘብ ይገባላችኋል፣ ካርዳችሁ ይለቀቃል፣ በምንጣፍ ስር ገንዘብ ይበቅላል እና አንተ ምንጣፍ ያው ሁለታችሁም እኔ እኮ እየጠየኩህ እኮ ነው። እኔ ጠያቂ ነኝ። ጨርሰናል። በመረጃ አምጣ። ከዚህ በኋላ ከጠይቀኛውን በመረጃ ስጠኝ ሮያልዬ። እኔ ኤርሚያስ ነኝ ታውቀኝ። ያለ መረጃ አላወራም። ያለ መረጃ ነው ያለ ማስረጃ። በቃ አንተ ያየውን እዚህ አላመጣም። ነገርኩህ እኮ እነዚህ አየኋቸው ብለህ የምትላቸው ሰዎች በሙሉ በቤተክርስቲያን የተወገዙ ናቸው። እስራኤል ዳንስ አልከን አውግዘነዋል። ጆይ ጭሮ አልከን አውግዘነዋል። የተወገዙ ድርጅት ያ በትር የሚሸጠው ሰው ያልክ እሱንም አናውቀውም እንኳን። እሺ አሁን አንድ ነገር ልንገርህ። በቃ እሺ ኤርሚያስ ቶሽ ኦልራይት፣ እሺ እቀበላለሁ። እሺ አሁን አንተ ቲክታክ ላይ እንኳን ቢያንስ ፕሮፌት የሚባሉ ማለት ነብይ ማለት ትልቅ ስም ነው። እነ ነብዩ ኤርሚያስ እነ ነብዩ ሕዝቅያስ ብዙዎች ሁሉ ስንት የነብይ ማለት ከባድ ስም ነው እና ፕሮፌት ብለው ራሳቸውን የሚጠሩ ስንት ወንበዴዎች የሉ። እኔ መቼ የሉም አልኩህ። እነሱ ግን እኛን አይወክሉንም ነው ብዬ የምልህ። እኔ ቤት ገብተው አይታቸው ታውቃለህ? አንተ ቤት እኮ አይገቡም ግን ኖ ቆይ እኔ ለምንድነው እኔ ቤት የማይገቡት? ቆይ ለምንድነው እኔ ቤት የማይገቡት? አድምጠኝ። ቆይ ለምንድነው እኔ ቤት የማይገቡት? እዚህ ወንድምነት ቤት ገብተው አይታቸው ታውቃለህ? ዳንዬ ጋር አይታቸው ታውቃለህ? ሮያል በእነዚህ ዘመናት አይተህ ታውቃለህ? ቲክቶክ ላይ ስናገለግል እኔ አንተ ቤት ነው በጣም መጣ። አንተ ቤት አይቻልም። ዳንዬም ቤት አይተህ አታውቅም? አላውቅም። እኔ አንተ ጋር አይቻልም። ለምን እንደሆነ ልንገርህ። እኔም ወንድምነትም በነቢያት አገልግሎት እናምናለን።
እዚህ ያሉ ወንድሞች እና እህቶች ሁሉ በሙሉ ማለት ነው እናምናለን። በየትኞቹ በእውነተኛይቱ ቤተክርስቲያን ውስጥ ኦርዴንድ በተደረጉ የነቢያት አገልግሎት እናምናለን። ኦኬ ይሄ ፕሮፌትና አፖስትል ነኝ ብሎ ስም የለጠፈን ሁሉ ግን ቤታችን ማናስገባው ለምደው ብለህ ካልከኝ እኔ ዛሬ ግልጽ አድርጌ ላይ ማለት ነው እነዚህ ሰዎች ደግሞ በእኛ ቤተክርስቲያን ውስጥ በአንዱም ቤተክርስቲያን ላይ ኦርዴንድ አልተደረጉ ማለት የጸጋ ስጦታቸው ታይቶ የተረጋገጡ አይደሉም። ከታፊዎች ናቸው፣ በላተኞች፣ ቀበሮች ናቸው። ኦኬ በኋላ ሰጣለሁ እኔ ጠይቃለሁ በኋላ። እሺ እኔ ግን ይኸውልህ ነገርኩህ። አሁን እዚህ ቲክታክ ላይና ሶሻል ሚዲያ ላይ ፕሮፌትና አፖስትል ነን ብለው የሚሉ በጣም ብዙዎች አሉ፣ ስም ያላቸው ስማቸውን እየጻፉ ከበስተኋላ የሚመጡ። እኔ ምንድን ነው ያልኳቸው? እዚህ ያሉትም እየሰሙም ሊሆን ይችላል። አፖስትልና ፕሮፌት ብለው የሚል ስያሜ ያላችሁ ሰዎች በመጀመሪያ ገስት ከመላካችሁ በፊት እኔም በውስጥ መስመር አውሩኝ ብያለሁ። ለምን በየትኛው ቤተክርስቲያን ነው አፖስትል የተደረገው? የቤተክርስቲያን ሐዋርያ ማለት ነው። ማን የሾመው? ሙሉ ወንጌል ከሆነች አጨብጭቤ ነው የምቀበለው። ሙሉ ወንጌልና አይ ቲንክ አማኑኤል ቤተክርስቲያን እንደዚህ ይሾማሉ። ኦኬ አይታው ማለት ነው። እነዚህ ትልቅ ቤተክርስቲያን ናቸው። በእነሱ የተሾሙትን እቀበላለሁ። ገስቴም ላይ ገብተው ያገለግላሉ። አፖስትልና ሐዋርያ ብሎ የሚል ስለጻፈ ብቻ ከበስተኋላ በጌታ ወንድሜ ና ብያለለውም። ብዙዎቹ ወረበሎች ናቸው። በዚህ ስሙን ይዘውት ከበስተጀርባ ስም ለጥፈው እዚሁ ቲክቶክ ላይ የማይገባን ነገር ሲያደርጉ፣ ሶሻል ሚዲያ ላይ የማይገባን ነገር ሲያደርጉ አይተናል ማለት ነው። ለዚህ ነው እዚህም እኔ ቤት ወንድምነትን ቤት የማይገቡት፣ አናስገባቸውም። ከገቡ በመጀመሪያ እኛን በውስጥ መስመር ያወሩና ከየት ቤተክርስቲያን እንደተሾሙ፣ ቤተክርስቲያን ኦርዴን እንደተደረጉ፣ ጤናማ ህይወት ጤናማ አገልግሎት እንዳላቸው ቤተክርስቲያናቸውን ይንገሩን። አሁን በየትኛው ቤተክርስቲያን ስር ሆነው እንደሚያገለግሉ ይንገሩን። እኔ አሁን ሻይሎ የክርስቶስ ቤተክርስቲያን በምትባል ፓስተር ሰለሞን ደሳለኝ ነው ብዬ አድራሻዬ ይታወቃል፣ ቸርቻችን ይታወቃል። ባለሁበት አገር መንግስት ያቀኛል። ስራዬ ወንጌላዊ መሆኔን ማለት ነው። በመንግስት እኮ አልኩ። ኦፊስ ብትሄድ ማለት ፖሊስ ጋር ብትሄድ ያቆኛል። በየትኛውም የመንግስት ምርጫ መርጣለሁ። ባለሁበት ሀገር ይታወቃለሁ። ስራዬ ምንድነው? ኢቫንጀሊስት ወንጌላዊ ነኝ። ይሄንን የት ነው ያረጋገጡት? አገር ቤት ኢትዮጵያ እያለሁ። እዚህ ከመጣሁ በኋላ አይደለም ያረጋገጡት። አገር ቤት ሳገለግል ነው ያገኙኝ። ኦኬ በአይኦኤም በሚባል ድርጅት በኩል ነው ያረጋገጡት። ምን አይነት ሰው እንደሆንኩኝ ምን አይነት ስራ እንደምሰራ አገር ቤት እያለሁ ያረጋገጡት ነው። የዚህ ሀገር መንግስት አገር ቤት ገና ቪዛ ሳይሰጠኝ በፊት ነው ስራዬ ምን መሆኑን ያረጋገጠው ማለት ነው። አየህ በንጽህና በጽድቅ ነው የምትኖረው። ማጭበርበር የሚባል ነገር የለም። ስለዚህ ነው በክርስቶስ ቤተክርስቲያን ሻይሎ የክርስቶስ ቤተክርስቲያን ውስጥ መጋቢያችን መጋቢ ሰለሞን ደሳለኝ ይባላል። ኦኬ በዚህ ካሉ ከቅዱሳን ጋር አብሬ እገለገላለሁ፣ አገለግላለሁ። ኦኬ አየው። እነዚህ ሰዎች ግን እነማን ናቸው? ጥፋት ቢያጠፉ ማን ነው ተጠያቂ የሚሆነው? ማንም የለም። ስለዚህ አፖስትልና ፕሮፌት ብሎ የሚል በቲክታክ ላይ አሉ የብለት ስንት ወሮ በላ አለ የተሰማራ ያ እስካገኛቸው ድረስ ማለት ነው። ከተገናኘን አንዱ እንዱ ሲያምታታ አግኝቼዋለሁ በልሳንና በመገለጥ ብሎ በሚል ማለት ነው። ገብቼ ነው ቤቱ ያስቆምኩት። ያው ተንጫጩ። ከዛስ በኖ ጠፋ ማለት ነው። ቲክቶኩንም ለቆት። እግዚአብሔርን ፍሩ ብለን እናገራለን። እኛ ይሄንን አልተናገረን። አየህ እኔ ይሄንን አልተናገርኩኝ። ሌሎች ወንድሞቼ በዚህ ሐሳብ ይስማማሉ። ቤካ አሁን ኤርሚያስ ያለውን ሐሳብ አልገዛውም ብሎ አይልም፣ ወንድምነት አይልም። እነሱም ይላሉ ይሄንን ጉዳይ። እኔ እስኪ ጥያቄ ልጠይቅህ። በእናንተ ጋር አይመረው አይመርኩክ እያለ ከቅዳሴ በኋላ ለምሳሌ አሁን ሁሉ ቦታ ላይ ሌባ አለ፣ አጨርባሪ አለ፣ ምን አለ፣ ቄስ አልከው ምን ትላለህ? በኦርቶዶክስ ላይ ምን ትላለህ? እሺ ልንገርህ። አሁን ፎር ኤግዛምፕል ሌላውን ሩቅ አትሂድ። አሁን ያለፈው ሳምንት ልንገርህ፣ ስውሯ ማርያም የምትባል ቤተክርስቲያን ሰው ስንትና ስንት ባስ ለድህነት እያለ ነው የሚሄደው። እዛች ቤተክርስቲያን የሆነች አንዲት ሴት አጨርባሪ ሴት ቅቤ የሚባል ሸጣለሁ እያለች ይሄ የድህነት ነው፣ ይሄ ምንድነው ስትል ከዛ በኋላ ልጆች ሎቢ አድርገው ተሰባስበው በቲክታክ በምናምን እንትን ብለው እስከ ጳጳሱ ድረስ ግንኙነት አላት ምናምን ብለው ያው ታሰረች። ማባረር አለባት ኦርቶዶክስ በእሷ ስር ካለ ማለት ነው። ኦኬ እንደዚህ ነው አይደል? ማባረር አለባት ነው ብለህ የምትለው አንተ ምን ትላለህ? በእነሱ ላይ እንዴት አንተ ማለት ምን ትላለህ? አንተ በግልህ እንደ አንድ ኦርቶዶክስ አያማኝ። እኔ ኦርቶዶክስ አይኖርማ አላቅማ እንደዚህ አይነት ኦርቶዶክስ። እሺ በግ ስለቀበሩት ጳጳስ ምን ትላለህ? ይኸው ተከብረው ቁጭ አሉ ማለት ነው። አንዳችሁም አተነፍሱም።
እዛው ባለበት ሀገር አስማት ልከው ይገሉሃል ራሱ ከፈለጉ ማለት ነው። ስለ ብፁዕ አቡነ እንድርያስ ምን ትላለህ? እና ማን ናቸው አቡነ እንድርያስ? ብፁዕ አቡነ እንድርያስ ማለት የሊቃውንት ጉባኤ ሰብሳቢ በወቅቱ አለ ጸሐፊ ነበረ። በወቅቱ እዛ ስለነበርኩ አውቀዋለሁ አለ። ሮያል ለምን ወጣህ? ና እንጂ ተመልሰህ። አየህ እዚህ ላይ ማስተያየት መስጠት አለብህ። እሺ ሮያል ና ተመልሰህ። እንዴ እኔ የመቃብር አፍራችሁና የጴንጤን ሳታስተዋራለህ። ማስጨረስ ጥሩ ነው። እኔ በተረጋጋሁበት ዘመን አንተም ተረጋጋ እንጂ ችግር የለም። አይ እኔ የእኛን ሳታቅ ታወራለህ፣ የእናንተን ግን አላውቅም ብለህ ትላለህ ለማለት ነው እንጂ አይደለም። አላስጨረስከኝም እኮ ብታስጨርሰኝ ኖሮ መጨረሻው ጥሩ ነገር ነበር የምነግርህ። እኔ ሰውየውን አላውቃቸውም፣ ድምፃቸውንም ራሱ የእሳቸው ይሁን አላውቅም። ግን እሳቸውም ይሁኑ እሳቸውም አይሆኑ ሌላ ጳጳስም ይሁን ሌላ መነኩሴም ይሁን ዞሮ ዞሮ አባቴ ምናምን እያለ ስትናገር ሴትዮዋ ስለነበረ ዞሮ ከኦርቶዶክስ ከኛው ቤት ያለ ሰው ነው። ስለዚህ ጳጳስም ሊሆን ይችላል፣ መነኩሴም ሊሆን ይችላል፣ ቄስም ሊሆን ይችላል፣ አላቅም። ስለዚህ እንደዚህ ያደረገ ሰው እኔ አባቴም አብዬ አልጠራውም፣ ኦርቶዶክስንም ይወክላል ብዬ አይደለም። እኔ እንደዚህ አይነት ሰው ክብርም አልሰጠውም። ጳጳስ ነው ወደ ብትለኝም ጳጳስ ነው አይደለም፣ አቀለዋለሁ እንደዚህ አይነት ሰው። እኔ እንደዚህ አይነት ነገር እንኳን አይደለም አንድ ሃይማኖት ቦታ ላይ ያለ ሰው እንኳን አይደለም እንግዲህ ጳጳስ ሆኖ ከተገኘ ወይ ቄስ ሆኖ ከተገኘ ወይ ሌላም ስራ ላይ ያለ ሰው ከሆነ በሃይማኖት ደረጃ እንደዚህ አይነት ሰው በተአምር እኔ ልከራከርለትም አልችልም። ይሄ መከራከር ማለት እኮ ራስን ማስገመት ማለት ነው። ኦሬዲ እንዴት አንተ እንደዚህ ድፍን ካለ ጨለማ ነገር ጋር ትተባበራለህ? ስለዚህ እኔ ነገርኩ እስራኤል ዳንሳም ሆነ ገለመሌ የሆነ ጳጳስ ሆነ ማን ሆነ መጥፎ ነገር ካየሁት እኔ ያንን ሰው ከሰውም አልቆጥረውም። በጣም ነው ምንቀው፣ አዋርደዋለሁ። እንደውም ቢቻል እኒህ ሰውዬ መሆናቸውን አላቅም፣ የእሳቸው ድምፅ ሆኑን አላቅም። ግንስ ዙሮ ማንም ይሁን ማን የሰማሁት ነገር ግን የሚያስንቅ ነው። ትክክለኛ ነገር አይደለም። ያለውም ሰው እንትና የሚባለውን ሰው ታውቃለህ? አንተ ፖለቲካው ላይ በሀገራዊ ጉዳይ ላይ ስትናገር ስለነበር እንትና የሚባለውን ታውቀዋለህ? አክቲቪስት መስፍን ፈይሳ ሮቢ። እሱ ነው ይሄንን ቪዲዮ የድምፅ ቅጂ ያወጣው ከጠቅላይ ቤተ ክህነት ተሰጥቶት ማለት ነው። እሱ ደግሞ የኢትዮጵያ ኦርቶዶክስ አሜሪካን ያለው አይደለ? አዎ እሱ ደግሞ ኦርቶዶክስ እምነት ተከታይ ነው። ሲምልም እንኳን ገብርኤልን ነው ብሎ የሚለው ታውቃለህ? መስፍኔ እናውቀዋለን፣ እኔም አውቀዋለሁ። ኢትዮጵያውያን ሁሉ በሙሉ ያውቁታል። ሶሻል ሚዲያ ላይ የሚከታተሉ አክቲቪስት መስፍን ፈይሳ ሮቢን የማያውቀው ሶሻል ሚዲያ ላይ የሚከታተል ሰው የማያውቀው ሰው የለም። እሱን ያወጣው ኤርሚያስ ይኸውልህ፣ መስፍን ፈይሳ ማወጣው ማን ሌሊሳ ማወጣው ገለመሌ ማወጣው ነገርኩህ እኮ የሚያጸይፍ ነገር ነው አልኩህ። በቃ አይ ሌሎች ሰዎች አይደሉም የሚያስቀምጡት ልልህ ነው። እሱ ይሄንን ሲያስቀምጠው ከዛው ከጠቅላይ ቤተ ክህነት ነው የተሰጠው፣ ከቤተክርስቲያኒቱ አገልጋዮች ማለት ነው። ይሄ በድምፅ ተቀርቶ የተቀመጠ የቤተክርስቲያኒቱ ጳጳስ እኮ ነው። እኚህ እኮ ትልቅዬ ፖዚሽን ላይ ያሉ ሰው ናቸው። አየህ አሁን ፌክ አሁን አንተ አላቃቸውም ብላልክ፣ ኦኬ አታውቃቸውም። እኔ እንኳን በስም ራሱ እንኳን አውቃቸዋለሁ፣ በቪዲዮም አውቃቸዋለሁ። ቪዲዮአቸውን ገብተህ ብፁዕ አቡነ እንድርያስ ብለህ ዩቲዩብ ላይ ገብተህ ብትሰማ ስብከታቸውን ድምፃቸውን ብትሰማና ይሄ ድምፅን ብታነጻጽረው ኤአይ ነው እንኳን ብለው ብዙ ሰዎች ሊያታሉ ሞከሩ። በፍጹም አይ እንደዛም እንኳን ብዙ የሞከረም የለም። ራሱ እያንዳንዱ ኦርቶዶክሳዊ እዚህ ሶሻል ሚዲያ ላይ በዚህ ጉዳይ ሁሉም አንገቱን የደፋበት ታሪክ ነው። ሁሉም ለምን አይደሉም ብሎ እንዳይል ናቸው፣ ራሳቸው ናቸው። ቤተክርስቲያን እንኳን ማስተባበያ እንኳን አልሰጠችም። የለም በፍጹም እኛ አባት የኔ አባት አይደሉም ብለው አላሉ። እነ ብፁዕ አቡነ ገብርኤል በተወገዙ ጊዜ ተጠርተው ማርያም ቤዛዊት ኩሉ ዓለም አትባልም ብለው ባሉበት ስብሰባ ጠርተው እኔ እዛው ሰዎች ስላሉኝ በዛን ቀን ስብሰባ ላይ አልመጡም ነበር። እሳቸው እኚህ ብፁዕ አቡነ እንድርያስ ማለት ነው ስብሰባው ላይ አልተገኙም። ለምን? ይሄ ሚስጥር ስለወጣባቸው ማለት ነው። ኦኬ እኔ እዛው እኮ አባቶች ስላሉ ነው የምለው። ስም መጥራት የግድ አያስፈልገኝም። እዛው አሉን። እናንተ አባቶች ብላችሁ የምጠሯቸው እኔም አባቶች ብዬ የምጠራቸው ሰዎች አሉ። ያውም በጌታ የሚሆኑ አባቶች አሉን አሉ። በእውነት ኤርሚያስ ትናንትና ስናወራ
ምን አልኩ መሰለ እንደዚህ የቤተክርስቲያን ድክመት ምናምን በሚል አንድ ነገር ስናወራ እንደዛ መመኖች ምናምን አለማንበብ ማንበብ በሚለው ስነሳ ምን አልኩ እኔ አብዛኞቹ የቤተክርስቲያን ሰዎች ዓለምን እየተከተሉ ነው ለጥቅማቸው ነው የሚንቀሳቀሱት ስለዚህ ያን ነገር ብዙ ድክመት አለ ብዬ ነግሬያለሁ ስለዚህ አሁን ድክመቱ ኖሮ ሮያልዬ ድክመቱ እኮ መኖሩ ማመን ጥሩ ነው እናንተ ጋር ድክመቱ ኖሮ ድክመቱ ላይ ግን ማውራት አትፈልጉም ደከመ የተባለውን ሰው ግን አትነኩም እኔ አሁን ይኸውልህ እኔ የራሴ ቤት ላይ ማለት እኔ ወንጌላዊ አማኝ ስለሆንኩኝ እኛ ቤት ላይ ያለውን በጽድቅ ትክክል ያልሆነውን ነገር ትክክል አይደለም ብሎ የማለት ሞራሉ አለኝ ወንድሞቼም አላቸው ለምን የተደበሰበሰ ህይወት እንድንኖር አይደለም ጌታ ይጠራል ኦኬ ቤካ ይኖር ከሆነ ቀጥ ሰጥ ለጥ ብሎ ነው ለጌታ የሚኖረው ለዚህ ህይወት ነው የተጠራው ኤርሚያስም ለከዚህ ህይወት ነው የተጠራው ዳንኤልም ማምታታት ማጭበርበር የለም ሰኒ በላት ማናችንም የምንኖረው ለጌታ ነው በተገለጠ ህይወት ነው የምንኖረው ድካማችንም ብርታታችንም ይታወቃል ኦኬ ለእግዚአብሔር ነው የምንኖረው ኦኬ ለእግዚአብሔር የምንኖር ከሆነ በተጭበረበረ ህይወት መኖር አንፈልግም እግዚአብሔርን በሚያከብር ህይወት ነው የምንኖረው እግዚአብሔርን በሚያከብር ህይወት ደግሞ ስትኖር ከጥቂቱ ነው የምጀምረው ቢያንስ ታማኝ መሆን አለብህ ለምትናገረው ነገር ታማኝ መሆን አለብህ በማስረጃ ላይ የተደገፈ ነገር መናገር አለብን ለምናደርገው ነገር ታማኝ መሆን አለብን እኔ አሁን እዚህ ላለ ህዝብ ብዬ አይደለም ታማኝ መሆነው ለእግዚአብሔር ታማኝ ሲሆን ለጌታ እኖራለሁ ብዬ ስላልኩኝ የምናገረው ነገር ሁሉ በመረጃ ላይ አስደግፌ ስለምናገር ነው ሰውም የሚሰማው ማለት ነው ወንድምነት በመረጃ ላይ አስደግፎ ስለሚናገር ነው እዚህ የሚመጣው ቀላል አይደለም ሰው እዚህ ጋር 580 ሰው መሆኑ አይደለም ከበስተኋላ ቢሃይንድ ባይ ስንት ነው ተደብቆ የሚሰማ ትናንትና በነበረ የመርሃ ግብር ላይ ፊት ለፊት ላይ መጥቶ የሚሰማ 700 ሰው ነው ከበስተኋላ ግን 12700 ነው 800 ሰው ይሰማ ነበር ቢሃይንድ ባይ ሆኖ ማለት ነው ለምን ገልጬ በመረጃ ስለምናገር ስለዚህ እኛ ቤት ላይ ያለውን ስህተት አድበስብሰና ይሄንን ቆይ ፓስተሮቹ ያጣሩታል ሮያል ኢየሱስ ዝለለው የሚባል ነገር የለም እኛ ጋር አዎ ፓስተሮች አሉን መሪዎች አጣርተው የሚደርሱበትን ማውገዝ ያለባቸው ነገር ያወግዛሉ እኛ ግን ሰውየውን ሳናወግዝ በፊት ትምህርቱን ግን እናወግዛለን እስራኤልን ዳንሳ ቤተክርስቲያን ዘግይታ ነው ያወገዘችው ለምን እንደኛ ቶሎ ቸኩለው ትክክል አይደለም ብለው ማለት አልፈልጉም አባቶች ናቸው በምክር ይስተካከል ከሆነ ብሎ በሚል አይደል 12700 አይደል አዎ ልክ እንደዛ ማለት ነው 13000 እና 12700 ልክ ረሰን እንደዛ ማለት ነው ለላው የፈለኩት ምንድነው እዚህ በታማኝነት ነው የምናገለግለው እኔ ጌታ ኢየሱስ ምስክሬ ነው ልጆቼና ቤተሰቤን ሚስቴን ቁጭ አድርጌ እዚህም ማወራው እዚህ የምንናገረው ዳንኤልም ልክ እንደዚሁ ቤተሰቤ ላይ ያላቸውም የሌላቸው ሰንዬም አሁን ልጆች አላት በሙሉ እዚህ የምንናገረው ነገር ያለ መረጃና ያለ ማስረጃ የምናወራ ከሆነ ውሸት ነው በዚህ ውሸት ማን ነው የሚከብረው እግዚአብሔር በውሸት አይከብርም ሰይጣን ነው የሚከብረው ማለት ነው እኔ ደግሞ በዘመኔ ሰይጣንን ማክበር አልፈልግም ሰይጣን የተዋረደ ነው ጌታ ኢየሱስ ከእግሮቼ በታይ ጥሎታል ስለዚህ ጽድቅን በመናገር በጽድቅ በመኖር ጌታዬን ኢየሱስን ማስከበር እንጂ ሰይጣንን ላስከብር ሰውንም ላስከብር አይደለም የመጣሁት እውነትን እንናገራለን የእውነትን ቃል የሚናገር የማያሳፍር ሰራተኛ ሆነ የተፈተነው ራስን ለእግዚአብሔር ልታቀርብ ትጋ ብሎ ላለው ለዛ አምላካዊ ቃል መሰረት ህይወቴን መምራት ፈልጋለሁ ማለት ነው ስለዚህ የተምታታ የተጨበረበረ በውሸት የሆነ በኦርቶዶክስ ያላለችውን አለች አይሁዳውያኑ ያላሉትን አሉ ጴንጤው ያላለውን አለ እያልኩኝ ዝም ብዬ አላወራም ያለ መረጃና ያለ ማስረጃ ማለት ነው ኦኬ እኛ ቤት ያሉ ሐሰተኞች እንደዚህ አወገዝን አንተ ግን አሁን ስንጠይቅ ኦኬ ሰውየውን አላቃቸውም ድምጻቸው ሚሳቸው መሆኑን አላቅም ማለት የኢትዮጵያ ኦርቶዶክስ ክርስቲያን አማኝ ሆነው አክቲቪስት መስፍን ፈይሳ ሮቢ ነው ይሄንን ድምጽ የለቀቀው ከዛው ከቤተ ክህነት ተሰጥቶት ማለት ነው ቤተ ክርስቲያን ውስጥ ካሁን ማስተባበያ አልሰጠችም ቆይ አድምጥ ኖ ኮንክሉዥን ሰጠው እኮ ዞሮ አንተማ መጨረሻ ላይ የኦርቶዶክስ ሰው ስለሆኑ ዞሮ ኦርቶዶክስ መሆናቸውን ስላወቅኩኝ ይሄ ወራዳነት ነው ብያለሁ እኔ እኮ በነገራችን ላይ እንደዚህ የተደባበቀ ነገር አንደኛ እኔ ይገርማል እንደዚህ አይነት አስተዳደግ አላደግኩ እሺ በባለፈው ገዳም ውስጥ ሰው ይታረዳል ተብሎ የተባለውን ሰምተዋል አልሰማሁም እኔ ማለት እነዚህ እንትኖች ናቸው የሚያርዷቸው እየገቡ እናማ እነዚህ ታጣቂዎች ምናምን ነው እየገቡ አረ የምን ታጣቂ ራሱ የቤተክርስቲያኒቱ ቄስ ነው ያወጣው እነዛ ማርያም ዘለቀ ሲናገሩ ይሄን ነገር ለምን አደባባይ ላይ ታውጡታላችሁ ግን በውስጥ መስመር ብንጨርሰው አይሻልም ነበረ ብሎ በሚል ማለት ነው መረጃው አለኝ እጄ ተጣልተው ማለት ነው የምን ተጣልተው በስርዓት በአንድ ገዳም ውስጥ አሉ ኦኬ ሰለን ጎጃም
ዳንግላ ላይ ያለ የሚቀድስ በህይወት ያለ ሰው ነው ያወጣው። ቲክቶክ ላይ መጥቶ ነው ያፈረጠው። ኦርቶዶክሳውያን ቤት ከፍተው ሮያልዬ ቤት ከፍተው ራሳቸው እንደዚህ እንደኛ ገስት ከፍተው ገስት ላይ ገብቶ ነው ያወጣው። እንዴት መሰለ ኤርሚያስ፣ አንዳንድ ጊዜ ይቅርታ አድርግልኝ፣ አንተም ብዙ ጊዜ ክፍለ ገጠር ነው ያደግኩት ምናምን ትላለህ አይደለ? እኔ ብዙ ጊዜ ያው የኔ የአዲስ አበባ ልጅ ነኝ ምናምን እንደዚህ አይነት ነገር ከአዲስ አበባ ልጆች ደግሞ ውጭ ነን ታውቃለህ። እና እንደዚህ አይነት ነገሮችን መስማትም እፈራለሁ ብዙ ጊዜ። ይገርምሃል፣ በኦርቶዶክስም ይሁን በማንም በገለመሌም ቢሆን እንደዚህ አይነት ነገሮች አንደኛ እውነት አይመስሉኝም፣ እንደገና ደግሞ እውነት ከሆኑ ራሱ በጣም ነው የሚዘገንነኝ። ስለዚህ እንደዚህ አይነት ነገሮች እንዴት ይፈጸማል? አንድ ሰው ሂውማን ቢንግ ሰው ነው፣ ሰው ሆኖ በስርዓት ልናሰማ እንችላለን ከፈለክ ማለት ነው። ምክንያቱም ምንም አስፈላጊ አይደለም። አንደኛ ሌሎችም የሃይማኖቱ ሰዎች ቢተቹበት ይሻላል። እኔ ገባ እኔ የሚያዋጣኝ አሁን አንዳንድ ነገሮችን እንደዚህ ያሉት ነገሮች ስጠይቅ አንተ ቤት ገብቼ እኮ ለመጠየቅ ነው። ምክንያቱም በነፃነት ስለምጠይቅህ ምናምን ልጠይቅ እናንተ ጋር ድክመት አለ እዛም ጋር ድክመት አለ የሚል የመጠያየቅ ነገር ነው እና ገባ። እንደገና ደግሞ መጽሐፍ ቅዱስን አንብብ ብለህ ባለፈው እሱ ነው የሚሻለው። እውነቱን ምነግርህ የሚሻለው እናውጣ ብለን ካልን አንተም ላውጣ ብለህ ብትል በመረጃ ላይ የተደገፈ ነገር እስካመጣ ድረስ እኛ ጋር ያሉ አንዳንድ ግለሰቦች ይኖራሉ። እነዛ ሰዎች ግን እኛን ይወክላሉ አይወክሉም ወይ ብሎ የሚለው እናያለን። ሰውየውን ስታይ ሲመጣ ማለት መረጃ ካገኘ ያዝ ከኛ ጋር ማለት ነው። መረጃ ካገኘ ያዝ። እኛም መረጃ ስናገኝ አረ ጊዜ ማባከን ነው አባቴ። ምንም አይደለም። በቃ እንደዛ ከሆነ የሚሻለው ፎረንሲክ መርማሪ አይደለው ምን አይደለው እኔ በቃ እንደዛ ከሆነ ቃሉን ማንበብ ባይብል ማንበብና እግዚአብሔር ምንድነው የሚሰጠው ሰላም ምንድነው እያልኩ እግዚአብሔር ጋራም ትንሽ እያልኩ መጠጋት አይሻልም? ራይት በቃ ይሄ ዋናው ይሄ ነው ሮያልዬ፣ ዋናው ይሄ ነው እንጂ የአንዱን ኃጢአት የአንዱን ከምን እኔ አሁን ለምሳሌ ተመልከት ምን ያክል እግዚአብሔር እኔን ቢወደኝ ነው። በዚህ ሰዓት እኔ ቢራ የምጨብጥበት ሰዓት ነው እና አሁን መጽሐፍ ቅዱስ ምናምን መነጋገር ምናምን ይሄ ራሱ አንድ ለውጥ ነው ለእኔ በህይወት። እንዲህ አይነት ነገሮች አሁን ዮሐንስ ወንጌልን አነበብኩት ብያለሁ። ከዛ ሙሉ 100% ባነበውም 100% አይምሮ ላይ ሊመጣ ደም ደግሞ ፕሪንት እንዲያደርግ ደግሞ አንድ ደግሞ ደግምና እስቲ አንድ ጊዜ ደግሞ ሉቃስን እስቲ እንዲህ ቢጀመር ያልቃል አይደል እንዲህ ምናምን ብለህ እንደዛ በል ምናምን ትገባለህ ምናምን። እንደዚህ አይነት ነገሮች ነው የሚያዋጡት እንጂ እንደዚህ ማናውራ ከተባለ የኦርቶዶክሱም የፕሮቴስታንቱም የምኑም የሰው ልጅ ሲባል ገበናው መዓት ነው። ስለዚህ በጣም ይዘገንናልና መናገር ራሱ እስከሚከብድ ድረስ ነው የሚሆነው እና ይሄ ነገር አንደኛም ብዙ ነገር ህሊናዬም በጣም ደስተኛ አይደለሁም እንደዚህ አይነት ነገር። ያው ዛሬ ስላወራ ነው እኔም ደግሞ ይሄን ካየሁ አይቀር እንዴት ነው ይሄን ነገር በጠይቀው ኤርሚያስም ብዬ ነው እንጂ የሚያምርብን መጽሐፉ ነው። በቃ መጽሐፍ በጣም ደስ የሚል እኔ ለምሳሌ ደስ ብሎኛል። አንተ እኔ ጋር እኔ አንተን ሁሌ እንዳስታውስ ያደረገኝ ነገር ለእኔ በቃ ኤርሚያስን ወደድኩትም ጠላሁትም ምንም አልኩኝ ለመጀመሪያ ጊዜ መጽሐፍ ቅዱስን አስጀምሮኛል ብዬ ስል ኤርሚያስ በቲክታክ ያገኘሁት ወንድሜ መጽሐፍ ቅዱስን እባክህ አንብብ በጣም ልጭ አድርጌ ሰደቦ ነበር። ከዛ በኋላ መጽሐፍ ቅዱስ አንብብ ብሎ መጽሐፍ ቅዱስን አስጀመረኝ። በቃ ይሄን ካልኩኝ በቂ ነው ለኔ። ከዛ በኋላ ገባ አንተ ጴንጤ ልሁን ኦርቶዶክስ ልሁን ኤቲስት ልሁን ምናምን እሱ አይደለም ግን አንተም ያን ነገር አንድ ነገር ነው ለአሻራ ኑርሃል በቃ። ስለዚህ ደግሞ ጠቅሞኛል፣ ይገርማል። ስለዚህ መጽሐፍ ቅዱስ ማንበብ ይጠቅማል። ስለዚህ ወደዛው ብንሄድ ይሻላል። ለእግዚአብሔር ክብር ነው። ሮያልዬ ቴንኪው፣ እወድሃለሁ። አንተም እንደምትወደኝ ምንም ጥርጥር የለም። የሚጠቅመን እሱ ነው። በቃ የሚጠቅመው ላይ ትኩረት ማድረጉ ነው የሚሻለው እንጂ ነገረ ድነትን በተመለከተ ስለተነሳ ነው። አሁን ቅድም ወንድምነት ገድለ ዘራ ብሩክን ስላነሳ ቤተክርስቲያን ለምሳሌ ኦርቶዶክስ አልተሳሳተችም ምን ብሎ የሚል አርዕስት ነው የያዝነው። መሳሳቷ በምን ነገረ ድነትን ከድነት አኳያ ሰው የሚድነው በማን ነው ብላ ታስተምራለች ብሎ የሚለውን እሱን መሰረት አድርገን ወደ ገድላ ድርሳን አገባን። እዛ ውስጥ ደግሞ ሲገባ ሰው የሚድነው በጌታ ኢየሱስ ክርስቶስ በማመን ብቻ ሳይሆን የጻድቅን ሰው የአንድን የጻድቅን ሰው ስም በመጥራት መቃብሩን በመሳም አፈሩን በጥብጦ በመጠጣት ከክርስቶስ ጋር ትዋሃዳላችሁ ብሎ የሚል አስተምሮት ልዩ ወንጌል ነው። ቅዱስ ጳውሎስ እንዳለው ማለት ነው በገላትያ መጽሐፍ ምዕራፍ 1 ቁጥር 6 ላይ ብሎ ባለው መሰረት ልዩ ወንጌል ነው።
ስለዚህ ይሄ አይነት ትምህርት ትክክል አይደለም። ስለዚህ ተሳስታለች አልተሳሳተችም ብለን ስንል እኛ ተሳስታለች ነው እያልን ያለ ነው። ለምን መሳሳቷ አንዱ ነገረ ድህነት ላይ ሰው በክርስቶስ ኢየሱስ በማመን ይድናል ብቻ ብላ አታስተምርም። የጻድቅ ስም ጠርታ መቃብር ስሞ አፈር በጥብጦ ጠጥቶ 22 ትውልድ ይማራል፣ ጥፍር አስሮ ጸጉር አስሮ 22 ትውልድ ይማራል ብሎ የሚል አስተምሮት ያላት ቤተክርስቲያን ስለሆነች ተሳስታለች እያልን ነው ለማለት የምንወደውና መጽሐፍ ቅዱስን ለምንድን ነው እንደዚህ ብለን የምንለው? እኛ ከተሳሳትን እስቲ ከነገረ ድህነት ላይ በዚህ ጉዳይ ተሳስታችኋል ብሎ ሰው ይበለን። ሮያልዬም ከፈለክ ማለት ትችላለህ። እኛ ፔንቶች በማን ነው ሰው በማን በማመን ነው የዘላለም ሕይወት የሚያገኘው ብሎ የሚለው መጽሐፍ ቅዱስ በኢየሱስ ክርስቶስ በማመን ነው። የኛ ስብከታችን ይሄ ነው። ሰኞም ነጋም ጠባም በጋ ክረምትም በየትኛውም ጊዜ ላይ በአንዱ በእግዚአብሔር ላይ በኢየሱስ ክርስቶስ ሰው ካላመነ ይፈረድበታል፣ በሚያምን ሰው ግን አይፈረድበትም ይላል መጽሐፍ በግልጽ ነው። እና ወንድምነት ዳንዬ ድምፁን ያሰማ። ዳንዬ ድምፁንም እንዲያሰማ እንዳይዘጋ። ዳንዬ ያለህ ወንድምነት? እሺ ወንድምነት አለ። ያ ከዛ ቀጥሎ ትልቁ ላይ ሆን ለታብታብ ትልቁ ላይ ሆን ቴንክ ዩ ከሮያልዬ ጋር ቀጥሎ በቃ መጽሐፍ ቅዱስ ላይ ማለት ነው። ቴንክ ዩ ኤርሚያስ በቃ እኔም ለወጣ ነው። ግን ምን አለ መሰለህ ኤርሚ አሁን እስካሁን ድረስ በእንደዚህ በእንትን እንደዚህ ኦርቶዶክስ እንደዚህ ትላለች እንደዚህ ምናምን እኔ ደግሞ አመጣሁኝ እንደዚህ ፓስተሩ እንደዚህ ምናምን እንደዚህ ወለ ነቢያት ነኝ እያሉ ምናምን አንተም ደግሞ እንደዚህ ጥፍር እንደዚህ ምናምን እነዚህ የተነጋገርንበት ቦታ ይሄን ሁሉ ሰዓት ጊዜ የገደንበትን ለምሳሌ ከዮሐንስ ወንጌል ከኔ በቀር ወደ አብ የሚገባ የለም የሚለው ፓርት እስቲ ከዛ ፓርት ትንሽ ወረድ እንበልና እንያት ብለን ትንሽ ተማምረን ማለት እኔ እንኳን አስተማር የምችል ሰው አይደለም ምንም ማራለሁ ትንሽ ለመማማር ያክል ብናወራት ምን ያክል ጊዜ አይምሮአችን ታድሶ እንደምንወጣ ታውቃለህ? እንደዚህ ደግሞ ዓለም ላይ ያለ ሰው ትንሽ ነገር ኮንሰፕት ይዞ እንደሚወጣ በቃ እንደዛ አይነት ነገር ምን ይላል? አሁን እሱ ክፍል ላይ ስትደርስ ዮሐንስ 14:6 አሁን ያልከው ማለት ነው በእኔ በቀር ወደ አብ የሚመጣ የለም ይላል አይደል? አንብቤዋለሁ። ለዚህ እኮ ነው እኔ እንደዚህ አይነት ነገር ምን ማለቱ ነው ጌታ አሁን እሱ እንደዛ ብሎ ሲል በእኔ በቀር ብሎ ሲል በሌሎች ሰዎች በኩል በሌሎች ጻድቃን በሌሎች መላእክት በኩል ወደ እኔ መቅረብ አይችልም እያለ ነው ወይስ ምን እያለ ነው? እዛ ጋር ስትረዳው እንዴ በነገራችን ላይ እንደዛም ብሎ የሚያስብ አንድም ኦርቶዶክስ ሲኖር ነብይ አላስብም አለ። ከክርስቶስ በቀር ከክርስቶስ ኢየሱስ በቀር ወደ አብ የምትቀርብበት እንደገና ደግሞ በጸጋ የዳንበት ደግሞ ክርስቶስ ውጪ ኦርቶዶክስ አለ ብላ አታስተምርም። አለ ታስተምራለች። ሮያሌ አንተ ስላላወቅህ ለምሳሌ ማርያም የስሟ ትርጉም ማለት ምን ማለት እንደሆነ ታውቃለህ? ማርያም ማለት የስሟ ትርጉም ምን ማለት እንደሆነ ታውቃለህ? አላውቅ ማለት ማርያም ከበፊት ጀምሮ የነበረ ስም ነው አይደል? እሷ ኦርቶዶክስ አላወጣችላት። በኦርቶዶክስ ምን ብላ ነው የምትላት? ማርያም ቢል መርህ ለመንግስተ ሰማያት ትላለች። መንግስተ ሰማያት እንደ ስሟ መርታ ታገባናለች ይላል። ግን በቃላቶቹ ሰነጥቃቸውና አልሰነጠቁም። ቀጥታ አልሰነጠቁም ብለው ያለኝ የሆነ ነገር ሲል አይ ያ ነገር መፈሰር አለበት ሙፈሲሩና ምናምን የሚለው ነገር አለ። አንድ ነገር ቀጥ እንደዚህ ስትል ያን ነገር ደግሞ የተለያየ መንገድ ኦርቶዶክስ በመልኩ ገለጸችው የሚለው ነገር ስታይ ትክክለኛ ሊሆን ይችላል። ሮያል ይሄው ቀጥታ በግዕዝ ያለችውን ማርያም ቢል መርህ ለመንግስተ ሰማያት ብላ ትላለች። ይሄም ማለት ማርያም እንደ ስሟ ትርጓሜ መርታ መንግስተ ሰማያት ታገባናለች ነው ብሎ የሚለው ቀጥታ ትርጉሙ ቀጥታ ቤተክርስቲያኒቱ የተረጎመችው እንደ ስሟ ትርጓሜ መርታ መንግስተ ሰማያት ታገባናለች ይላል። ማርያም ሰውን መርታ መንግስተ ሰማያት ታስገባለች? ይኸውልህ ከክርስቶስ በስተቀር መንግስተ ሰማያት የሚያስገባ የለም እኮ። ግን ቤተክርስቲያኒቱ ማርያም ታስገባለች ትላለች። አባባሉ የተለያየ ነገር አተረጓጎም ይኖረዋል። ኖ ብራዘር ማቀው እመቤታችን አማላጅ መሆኗን ነው። አማላጅ እንደሆነች ነው። ገባ? የተለያየ እሺ፣ አማላጅ ነች ብሎ ይላል አይደል? አማላጅ መሆኗን የምታውቀው አማላጅ መሆኗን ነው አይደል የምታውቀው? አዎ። መጽሐፍ ቅዱሳዊ ምንጭ አለው ወይ የዚህ ትምህርት ብለው ቢሉ ምን ትላለህ? አዎ እላለሁ። የቱ ጋር ተጽፏል ማርያም አማላጅ መሆኗን? መጽሐፍ ቅዱሳን በሚለው ስር ማርያም ትካትታለች ብያለሁ። ቅዱሳን አይደል? እሺ፣ ማርያም ከቅዱሳን ሁሉ ትበልጣለች አትበልጥም?
በቤተክርስቲያኒቱ ትምህርት ማርያም ከቅዱሳን ትበልጣለች አትበልጥም? ቅድስተ ቅዱሳን ነው የምንላት። ከሰው ትበልጣለች አዎ ነው የምንላት። ከሰው በላይ ከሆነች ታዲያ ከቅዱሳን ተርታ ትመድባታ። ራሷን የቻለ ክላስ አላት እያላችሁ ነው። ምክንያቱም የአብ ይከብራል። አዎ እናንተ ትለዋታላችሁ። መጽሐፉ ግን አይላትም። ከሰው ትበልጣለች አይልም መጽሐፉ ማለት ነው። መጽሐፍ ቅዱስ አይልም። እናንተ ትለዋታላችሁ። እናንተ ማለታችሁ ባልከፋ። ግን አሁን ስለ ማርያም አማላጅነት ስትጠይቁ ቅዱሳን ጋር በቅዱሳን ነው የምንይዝላት ብላችሁ ትላላችሁ። እሷ ደግሞ ከቅዱሳን ደግሞ የተለየች ናት፣ ከፍ ያለ ክብር አላት ብላችሁ ትላላችሁ። የአቢ ክብር ለማርያም እንኩሎም ቅዱሳን ብሎ ይላል። የማርያም ክብር ከቅዱሳን ሁሉ ክብር የበለጠ ነው፣ መትሕተ ፈጣሪ መልዕልተ ፍጡራን ስለሆነች ብላችሁ ትሉናላችሁ። ከፈጣሪ በታች ከፍጡራን በላይ ናት፣ ራሱን የቻለ ልዩ ቦታ አላት ትሉናላችሁ። ስለ ማማለዷን ግን ስጠይቅ በቅዱሳን ተርታ ነው የምንይዛት ትላላችሁ። ኖ ልዩ ቦታ ነው ያላት፣ ቅድስተ ቅዱሳን ናት፣ ከሌሎቹ ትበልጣለች፣ ከሌሎቹ ትልቃለች፣ ከእግዚአብሔር በታች እሷን የሚያክል የለም፣ ከሱራፌልም ትበልጣለች፣ ከመላእክትም ትበልጣለች ብላችሁ ካላችሁ በኋላ በምልጃ ሲሆን ግን አውርደህ ከነ ተክለ ሃይማኖት እኩል ጻድቃን ብላችሁ ከምትጠሯት እኩል አድርገህ በእነሱ ነው የሚያዘው ብለህ ስል ተክለ ሃይማኖትም አያማልድም፣ ማርያምም አታማልድም። ታማልዳለች ብሎ የሚል የመጽሐፍ ቅዱስ ትምህርት ላይ የለም። ኖ እንደዚህማ አይደለም። በመጽሐፍ ቅዱስ ካለ ንገረኝ። ኦኬ ለምሳሌ ሉቃስ ላይ ያለው የወይን ጠጅ አልቆባቸዋል ብላ ያለችበት ፓርት ዮሐንስ ላይ እንዳንድ ማማለድ ዮሐንስ ላይ ነው። አዎ ዮሐንስ ላይ ኦኬ ሶሪ። ያ ፓርት ራሱ አንድ ማማለዷን የሚያሳይ ነገር ነው። አንድ እንደዛ ነው። ዮሐንስን ስታነበው አይተዋል አይደል? እንግዲህ ዮሐንስ ወንጌል መጽሐፍ ምዕራፍ 3 አሁን ለምሳሌ ክርስቶስ በዛ ሰዓት የወይን ጠጅ ማለቁን ሳያውቀው ቀርቶ ነው? ኖ ስታነበው እዛ ክፍል ላይ ማርያም ታማልዳለች ብሎ የሚል ወይ አማልደች ብሎ የሚል ክፍል አንብበዋል? ዮሐንስ ወንጌል ሙሉ ስታነበው እዛ ክፍል ላይ እንደዛ አይተዋል? ኤርሚያስ ቃል በቃልማ መጠበቅ የለብንም። አሁን ለምሳሌ ቃል በቃል እናንተ የምትሉት እንደምሰማው በኦርቶዶክሱም በፕሮቴስታንቱም ስላሴ የሚለው ቃል በቃል የለም አይደለ? ልክ አለ በእናንተ መጽሐፍት ውስጥ። እኛ መጽሐፍ ቅዱስ ብቻ አይደለም ምን እንትን የምንለው ኖ በእናንተ መጽሐፍ ቅዱስ ውስጥ አለ። በእናንተ መጽሐፍ ቅዱስ ውስጥ ኦንሊ መጽሐፍ ቅዱስ ብቻ ስለምትቀበሉ፣ እኛ ደግሞ ከመጽሐፍ ቅዱስ ውጭም መጽሐፍቶች እንቀበላለን። እነዚህ አዋልድ መጽሐፍ ነው ይባሉት። ለዚህ ነው ለሮያልዬ አዋልድ እንቀበላለን ትላላችሁ። በምትቀበሏቸው መጽሐፍት እናናግራችሁ ስንል የቤተክርስቲያን መሰረት አይደሉም፣ የቤተክርስቲያን ትምህርት አይደሉም ብላችሁ ትሉናላችሁ። እኛን ትመጡና በመጽሐፍ ቅዱስ ብቻ እንዳውራ ትሉናላችሁ። እኛ መጽሐፍ ቅዱስ እናውራ ብለን ስንላችሁ እንደናንተ እኛ መናፍቃን አይደለም መጽሐፍ ቅዱስ ብቻ እንልም ትሉናላችሁ። ከዛስ ከመጽሐፍ ቅዱስ ውጭ ሌላ መጽሐፍት እናምናለን ትላላችሁ። በእነሱ እናውራ ስንል የቤተክርስቲያን መሰረት አይደሉም ትሉናላችሁ። እኛ እኮ ቸገረን ነው ሮያልዬ፣ እውነት ለመናገር አሁን እስቲ ልብ በልና ሰማኝ። አሁን አንተና እኔ እየተደማመጠን ስለሆነ አንተ የኦርቶዶክስ እምነት ተከታይ ነህ። በመጽሐፍ ቅዱስ ብቻ ታምናለህ? በመጽሐፍ ቅዱስ አምናለሁ። በመጽሐፍ ቅዱስ ብቻ ታምናለህ? አይ ኖ ብቻ ሳይሆን ሌሎች መጽሐፍቶችን እቀበላለሁ። ኦኬ እኔ በመጽሐፍ ቅዱስ ብቻ አምናለሁ። የወንጌል አማኝ ነኝ። ልብ በል እኔ እናንተን አሁን የሚያገናኘ ነገር አለ። እኔ በመጽሐፍ ቅዱስ ብቻ አምናለሁ። አንተ በመጽሐፍ ቅዱስ ታምናለህ፣ ብቻን ግን አስወጥተው ማለት ነው። በሌሎች መጽሐፍ ስለምታምን ብቻን ብሎ የሚለውን ቃል አልከተትክም። እኔ እናንተ አሁን እዚህ ጋር የሚያግባባን ነገር አለ። እኔ በመጽሐፍ ቅዱስ አምናለሁ፣ አንተም በመጽሐፍ ቅዱስ ታምናለህ አይደል? እሺ እኔም በመጽሐፍ ቅዱስ አምናለሁ፣ አንተም በመጽሐፍ ቅዱስ ታምናለህ። እኔ በመጽሐፍ ቅዱስ ብቻ ነው የማምነው፣ አንተ ግን በመጽሐፍ ቅዱስ ብቻ አታምንም፣ በሌሎች መጽሐፍ ታምናለህ። ኦኬ የመዳንን ትምህርት መጽሐፍ ቅዱስ ያስተምራል አይደል? አዎ የመዳንን ትምህርት መጽሐፍ ቅዱስ ሲያስተምር መጽሐፍ ቅዱስ ላይ መዳን በማን ነው ብሎ ነው የሚያስተምረው? መጽሐፍ ቅዱስ መዳን በኢየሱስ ክርስቶስ ብቻ ነው። በኢየሱስ ክርስቶስ ብቻ ነው። አሁን አንተ ይሄንን ታምናለህ፣ እኔም እንደዚህ አምናለሁ። በመጽሐፍ ቅዱስ መዳን በኢየሱስ ክርስቶስ ብቻ ነው ብሎ የሚል ማለት ነው። ኦኬ በዚህ ተስማማ ማለት ነው። እኔ እናንተ በእናንተ ቤተክርስቲያን ውስጥ ግን አሁን አየህ፣ ቅድም በመጽሐፍ ቅዱስ ብቻ አላምንም ብለህ አልክና አሁን ግን ስጠይቅህ መዳን በማን ብቻ ነው ይላል መጽሐፍ ቅዱስ ብዬ ስልህ በኢየሱስ ክርስቶስ ብቻ ነው አልከኝ። ሮያልዬ ብቻ ነው ከተባለ በክርስቶስ ብቻ ነው ከተባለ ክርስቶስ ብቻውን ለምንድን ነው የሚያድነው? ማነው አዳኛ ያደረገው ክርስቶስ ብቻ ብሎ የሚለውን ብሎ ሰው ቢጠይቅ ለሰው ልጆች በደልና ኃጢአት ቀራንዮ ኮረብታ ላይ የሞተው እሱ ብቻ ነው አይደል? እኔም አንተም የምንመልሰው ቅጣታችን የተቀጣ ሞታችን የሞተልን በደላችንን ተሸክሞ በመስቀል ላይ የሞተው እሱ ብቻ ስለሆነ ሮያልም እሱ ብቻ ነው በክርስቶስ ብቻ ነው ብለህ አልከኝ። እኔም በክርስቶስ ብቻ ነው አልኩኝ። ኦኬ በዚህ ተስማማን።
እናንተ ግን እዚህ ጋር ብቻ አይደለም የምታቆሙት፣ በክርስቶስ ብቻ ነው አልከኝ እንጂ ቀጥሎን ብጠይቅ ሰው በማርያም መንግስተ ሰማያት ይገባል አይገባም? ይድናል አይድንም? ማርያምን አምነው ማርያምን በማመን ብቻ? አዎ። እኔ በነገራችን ላይ አሁን መንግስተ ሰማያት መግባት ማለት የዘላለም መንግስተ ሰማያት ይገባል አይገባም? የዘላለም ህይወት ይኖራል አይኖረውም? የዘላለም ህይወት አንድ የሚገኘው በክርስቶስ ኢየሱስ ብቻ እንደሆነ ነው። ኖ በማርያም በምናምን የሚባል ነገር የለም። የዘላለም ህይወት ሰጪው ክርስቶስ ነው። በቃ የለም። ይሄ እንግዲህ የመጽሐፍ ቅዱስን እውነት ነው እየነገርካለ። አይ የዘላለም ህይወት ሰጪው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ብቻ ነው ብሎ የሚለውን አቋም ስታንድን አሳየህን። ኦኬ አሁን አንተ እንደምትለው ግን አይደለማ ቤተክርስቲያኒቱ የምትለው ሮያልዬ። ያንተ አቋም ቢኖራት ቤተክርስቲያኒቱ ደስ ባለኝ፣ አሁን ባለ አቋም ላይ ማለት ነው። አየህ ምን አልከኝ? የሐዋርያቱም የነቢያቱም ትምህርት የሚስማማው ሮያል አሁን ያለውን ነው። ሰው በኢየሱስ ክርስቶስ በማመን ብቻ ነው የዘላለም ህይወት የሚኖረው ብለው ያሉትን እውነት ነው አሁን የተናገርከው ማለት ነው። እኔም የተናገርኩት የመጽሐፍ ቅዱስ እውነት የሚያስተምረን። የእኛ ቤተክርስቲያን እንደ ጴንጤ ከዚህ ትምህርት ውጭ ሌላ ትምህርት የለንም። ሮያል የለንም አልኩ። ሰው ሁሉ በንፉቅቁ ይሂድ፣ ይፈልግ፣ ይበርብር፣ ጓዳችንን ያጣራ፣ የፈለገበት ቸርች ሄዶ ያረጋግጥ። በአንዱ በእግዚአብሔር ልጅ በዳዊት ልጅ በኢየሱስ ክርስቶስ ሰው በማመን ብቻ ንስሐና የኃጢአት ይቅርታውን ያገኛል፣ ከዘላለም ፍርድ ይድናል። 4 ነጥብ። ይሄ ነው የኛ ትምህርት። ሌላ ብትፈልግ ወደ ኋላ ሄደህ እስቲ ጀርባቸውን አጥና፣ የጴንጤው ጀርባ ይጠና እባክህ፣ በደንብ መጠናት አለበት። አንድ ህይወት ብርሃን የምትባል ቤተክርስቲያን አለች፣ የተለየ ትምህርት አላት ብለህ ብትል ሄደህ ብትፈልግ አታገኝም ከዚህ ትምህርት ውጭ ማለት ነው። በእናንተ ጋር ግን መዳን በኢየሱስ ክርስቶስ ብቻ ነው ብለህ እንዳልከው አይደለም። በማርያምም ሰው ይድናል፣ የዘላለምን ህይወት ያገኛል። ወንድምነት የዘራ ብሩክን ገድል አንብብለት። አሁን 22 ትውልድ የሚማርበት ቤተክርስቲያን የዘላለምን ህይወት ለምን ይተዋል? ቆይ ለምን ይተዋል? አይደለም እንደዛ አይነት አባባሎች ብዙ አሉ እኮ። ምን እናድርጋቸው? ቆይ ምን እናድርጋቸው? በተለይ እታችኛው ላይ ቅድም ካነበብኩት ሊሉ ይችላሉ እኮ አልኩ። በከበረች ብሎ ከሚለው ጋር እሱ ጋር ያለ በከበረች በብፁዕ አባታችሁ ዘርአ ብሩክ እጅ ክቡር ቆብና ቅዱስ አስኬማ ስጋ ማርያም የሚባል ንጽሕት የደረት ልብስን ከቆዳ የተሰራን ቅንዓትን የተቀበለ ማለት ነው ከዘላለማዊ እሳት ይድናል ይላል። ይታያል። ዘላለማዊ እሳት ዳንክ ማለት የዘላለምን ህይወት አገኘ ማለት ነው። ወንዶችና ሴቶች ልጆቹም እስከ 7 ትውልድ ድረስ ይድናሉ ይላል። እዛ ከፍ ብለህ 22 ትውልድ የሚለውን አሳየው ወንድምነት። ይኸው የጠቆመ ጋር 22 ትውልድ 7 ትውልድ የሚለውን ታች ከፍ አድርገህ ዝቅ አድርገህ አሳየው። 7 ትውልድ 22 እና 7 ስንት ነው? 29 ትውልድ ማለት ነው። 29 ትውልድህ ጥፍርና ፀጉር አስሮ ይድናል ብላ ትላለች ቤተክርስቲያን። ቅድም አንተ ምን አልከኝ? መጽሐፍ ቅዱስ ብቻ እናምንም አልከኝ። መጽሐፍ ቅዱስ ብቻ ካላመንክ ታዲያ እንደምታምነው ሮያልዬ ብዬ ብለህ እነዚህ መጽሐፍቶች ነው የምታምነው። እነዚህ መጽሐፍቶች አፈታት አላቸው። ለምሳሌ አሁን እነዚህ መጽሐፍቶች ይሄን ነገር ቀጥታ እንደወረደ ሳይሆን ያን ነገር ፈተው የሚያስረዱ አባቶች አሉ። አሁን ለምሳሌ እንደኔ አይነት ምን እንደሚፈቱት እዚህ ጋር ተፈቶ የለው ሮያልዬ ተፈቷል እኮ ኦልሬዲ። አይ አሁን ለምሳሌ ቆይ ግዕዝ ቢሆን ግዕዙ ትርጓሜ ያስፈልገዋል። ኤርሚያስ ብለህ ብትለኝ እውነትህን ነው። አይ ሮያል ይሄማ እንግሊዘኛ ስለሆነ ትርጉም ያስፈልገዋል ብዬ ብለህ እውነት ነው። ይሄ ግዕዙን ጻፈች፣ አማርኛውን ተረጎመችው። አማርኛው ምን ትርጉም ነው የሚያስፈልገው? እስኪ አሁን መልሰው ወንድምነት፣ ይሄንን አንብቦ ሰው ለመረዳት ምን አይነት ትርጉም ነው የሚያስፈልገው? እስኪ ወንድም ሮያልዬ ይሄው ምንድን ብሎ የሚለው ከላይ ጀምሮ እሱ ጋር ማለት ነው። በእግዚአብሔር ፊት ምንድነው? ከላይ ጀምሮ አንብቡ። ከላይ ወንድምነት ከአንድ ጀምሮ ያው ይሄ በአማርኛ ነው። የግዕዙን አሳየው በዛ በባዶ ላይ በመጀመሪያ ይሄም ቢሆን ሮያልዬ አንዳንድ ጊዜ የቋንቋው አማርኛና ግዕዝ መሆኑ ሳይሆን በፍጹም እንደ እኔ እናንተ ደንቆሮ አይደለን ብራዘር። ኢትዮጵያዊ እኮ ነን። አማርኛ አፍ መፍቻ ቋንቋችን ነው። እዚህ የተሰበሰብን ሰዎች አንተ ጀምሮ ማለት ነው። እንዴ እኔ እናንተ ነገር የማይገባን ደናቁርት አይነት ነገር ነን እንዴ? አማርኛ አንብበን አንረዳም እንዴ? ቤተሰብ እኮ የምንመራ አገር መምራት እኮ የምንችል እኮ እውቀት ያለ ሰው ነን። ሙሉ ሰው እኮ ነን እንዴ? ስለ ሀገራችን በሀገራችን በኢትዮጵያ ውስጥ ስናድግ
አፍ የፈታንበት ቋንቋ አለ አይደል? አማርኛ አንብበን መረዳት የማይችል ሰው አይደለም ሮያል እዚህ የሚያወራኝ። አማርኛ አንብቦ መረዳት የማይችል ኤርሚያስ አይደለም እዚህ የሚያወራው። አማርኛ አንብቦ ወይ ደግሞ የተነበበውን ሰምቶ ማገናዘብ የማይችል ህዝብ አይደለም እዚህ የተሰበሰበው የሚለው ነው። ግዕዙ ቢሆን እሺ የቋንቋው ሊቃውንት ፍቺ ያስፈልገዋልና እነሱ ይፍቱት። ግዕዝ ብቻ ስለሆነ የኤርሚያስ ነገር አንተም ድንገት ስትተረጉመው ልትሳሳት ትችላለህ፣ እኔም በተረጉመው ልትሳሳት ትችላለህ ብለህ ብትለኝ ኦኬ ያስማማናል። ግን አሁን አየህ እኔ እናንተ ግዕዙን ተርጓሚ አይደለንም። ግዕዙን ተርጉማ በአማርኛ ጎን ለጎን መሳ ለመሳ ግዕዙን አገልጋዮች እንዲያነቡት አማርኛውን ምእመኑ ማንም የገዛው ሰው አንብቦ እንዲረዳው ጎን ለጎን አስቀምጣለች። ቤተክርስቲያኒቱ ለትርጉም ታማኝ አይደለችም ብለህ እስካላልክ ድረስ ታምና ያስቀመጠችውን ትርጉም እናንብበው። እንደዚህ ይላል። ይኸው ዳግመኛ ለምሳሌ ዳግመኛ እግዚአብሔር ለወዳጁ ለብፁዕ ወቅዱስ አባታችሁ ዘርአ ብሩክ ቃል ኪዳን ሰጠው ይላል። እንዲህም አለው ይላል። ቃል ኪዳን እግዚአብሔር የሰጠው ነው። ቤተክርስቲያን የጻፈችው ትርጉም ስህተት የለበትም። ግዕዙ ብሎ የሚለውን አማርኛውን ታማኝ ሆና የጻፈችው ማለት ነው። ከዛስ ቃል ኪዳን ሰጠው እንዲህም አለው ከልብስህ ከጥፍርህ ከራስህም ፀጉር ከጽፍርህ ማነው ከጽምህ ከአጽፍህ ቁርጥ ወስዶ በእጁ የያዘውን በክንዱም እንደ ማተብ ያሰረውን በአንገቱ የቋጠረውን በወገቡም እንደ ቅናት ቀበቶ አድርጎ የታጠቀውን ኃጢአቱ ይሰረይለታል ይላል። ምን የያዘ ሰው? ጥፍርና ፀጉር የያዘ ሰው ኃጢአቱ ይሰረይለታል። ኃጢአት የሚሰረየው በመጽሐፍ ቅዱስ እኔ እናንተ ቅድም እናምናለን ብለን ባሉ በማን ነው? በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። በደሙ ፈሳሽነት በሞቱና በትንሣኤው ነው የኃጢአት ይቅርታን ሰው የሚያገኘው ሲያምን ማለት ነው። በእግዚአብሔር ልጅ በስሙ ነው ንስሐና የኃጢአት ይቅርታ ይገኛል የተባለው። ሉቃስ ወንጌል መጽሐፍ ተረድቼዋለሁ። አንድ ነገር ግን እንድትረዳኝ የምፈልገው ምን መሰለህ፣ እኔ ገና የእምነት ኬጂ ነኝ። እኔ ገና ኬጂ ላይ ነኝ። ገብቶሃል? ግን ይህንን አንብበህ መረዳት አልችልም ብለህ አትልም። ኖ ኬጂ ነኝ ገና እምነት ላይ ኬጂ ነኝ። ገና እኮ መጀመሪያ እኮ ነው እምነቴ ወደ እምነት የጠጋው ነው። ሃይማኖቴን ገና እያወቅኳት ነው እኔ። ገብቶሃል? መጽሐፍ ቅዱስ እያነበብኩ ነው እምነቴን የጠጋው ነው ምናምን ነገር። ስለዚህ ገና ኬጂ ነኝ ማለት ነው። አሁን የሃይስኩሉን የምናምኑን ያንን ነገር ገብቼ ለመረምረው ምንለው አልችልም እኔ። ገብቶሃል? ያንን ሮያልዬ በዚህ ልክማ ራስን ማታለል የለብህም። ቅድም ጳጳሱን ስማቸውን አላቀውም፣ ድምፃቸውን የሳቸው መሆናቸውን አላቅም። ግን ቢሆንም የሰውየውን ስም አወቅኩትም አላወቅኩትም፣ ድምፃቸውን ተረዳሁትም አልተረዳሁትም። ይሄ ነገር ግን ትክክል አይደለም። ይህን ሰውዬ ባገኘው እኔ ራሱ ልሰድበው እችላለሁ አልከኝ። እንዲህ አንተ ኬጂ ስለሆንክ አትችልም ብዬ አልልህም። ትክክል አለመሆኑን ይህንን ጳጳስ ብዬ አልጠራውም፣ ይህንን አባት ብዬ አልጠራውም ብለህ አልክ። ምክንያቱም እነዚህ አዋልድ መጽሐፎች ፍቻ አላቸው ይባላል። ምን ፍቻ አላቸው ነው? ምን ፍቻ አለው? አማርኛው ነው ሮያል ብዙ ጊዜ እነሱ አሉ። ይኸውልህ እነሱ ለማምለጫ ብለው ልብ በል ብራዘር፣ አንድ ቀን እምልህ ነገር ይገባል ብራዘርዬ። አማርኛ ቋንቋ ፍቻ አለው ብሎ ለማለት አንዳንድ ጥሬ ቃላቶች፣ ከባድ ቃላቶች ቢኖሩ ወደ መዝገበ ቃላት እንሄዳለን። ጥፍርና ፀጉር ያሰረ ሰው 22 ትውልዱ ይማራል ብሎ የሚለው ምንድነው ትርጉም? አሁን እዚህ ውስጥ የሚያስፈልገው ምንድነው? ውስጠ ወይራ የተባለው ነገር ሰምና ወርቅ ነው። አስቸጋሪ ቃላቶች ናቸው። እነዚህ ቃላቶች ትርጉም ያስፈልጋቸዋል። የቋንቋው ሊቃውንት ቢፈቱት ይሻላል ብሎ የሚል ቃል አማርኛው ላይ ከተጻፈ ውስጥ ሲያሳየኝ 10 መዛግብተ ቃላት እጄ ላይ ያለ የምድሪቱ ላይ ያለ 10 አልኩ ወንድምነት 10 ምድሪቱ ላይ ያለ የግዕዙም የአማርኛውም መዝገበ ቃላቶች 10 መዝገበ ቃላቶች አሉኝ እጄ ላይ በቤቴ። እስኪ የከበዱትን ቃላቶች እናውጣና ከአዲስ አበባ ዩኒቨርሲቲ የቋንቋ ሊቃውንት እንደዚህ ነው። ለምሳሌ አንተ እንደዚህ እንደምትለው እነሱም ደግሞ እነዚህ ነገሮች እንደዚህ ነው። ኖ አሳየኝ መጀመሪያ። እዚህ ጋር አሁን እኔ እናንተ አንብበን ሊከብደን የሚችል ቋንቋ የትኛው ነው? ጥፍርና ፀጉር ቃል ኪዳን ገባላቸው አለ እግዚአብሔር። ቃል ኪዳን ገባላቸው አለ። ቃል ኪዳን የገባላቸው ጥፍርህና ፀጉርህን ያሰራ 22 ትውልዱን እምርልሃለሁ ብሎ ነው አለው። እዚህ ውስጥ ሮያል በእውነት ለህሊና ማለት ነው። እዚህ ውስጥ አሁን ከተጻፈ ውስጥ አሁን ከነገርኩ ውስጥ የትኛው ቃላት ነው ለሮያል የከበደው? እንደ አንተ እኮ ሀገር መምራት እኮ የምችል ሰው ነህ እኮ። ጥፍር ምናምን የሚለው ምንድነው? ጥፍር ሜታፎሪክ እኮ ሜታፎሪክ ወይ ምንድነው? ጥፍር ሳናቀውም እኛ ከጥፍር ቆርጦ እኮ ነው የተባለው። ጥፍር ምንድነው ሜታፎሪክነቱ? በመንፈሳዊ ዓለም ላይ እኮ እኔ አሁን ለምሳሌ ይሄ ነው ብዬ ልደመድም አልችልም። እኔ አላውቀውም። እኔ አንዳንድ
ህሊናህን እንዳታስጎዳ ህሊናቸው ብሎ የሚል ቃል ህሊና ታውቃለህ። ህሊናን ማለማመድ በጣም ጥሩ አይደለም። ህሊና ሻርፕ ነው የሰው ህሊና ማለት። በነገራችን ላይ እኔ አሁን ለምሳሌ እንደዚህ ሃይማኖት ውስጥ ገብቼ እንደዚህ ስል አንድ የሚያውቁኝ ከጓደኞቼ ወይ ከምናምን ያገኘ ምን እንዲህ ከመቼ ወዲህ ነው የሚለው። ምክንያቱም አላውቅም እኮ እንደዚህ ሃይማኖት ቦታ ገብቶ ንግግር አሁን ነው ገባ እየጠየቅኩ ለምንድን ነው እኔስ ማልጠየቀው እያልኩ እየጠየቅኩኝ ምናምን እንደዚህ ደረጃ የደረስኩት ማለት ነው። ስለዚህ አሁንም ቢሆን እጠይቃለሁ። እስኪ ጥሩ ነው መጠየቅ። ግን ሮያልዬ እውነት ለመናገር እኔ ይቅርታ አድርግልኝ የማይገቡ ነገሮች በጣም ብዙ ነገር አለ ለእኔም ለአንተም ማለት ነው። መንፈሳዊ ዓለም ላይ ጠንካራ ቃላቶች አሉ። ለምሳሌ መጽሐፍ ቅዱስን ስታነብ በሁለቱ ኪዳናት መካከል የብሉይ ኪዳን መጽሐፍት እንደጨረሰ የብሉይ ኪዳን ጥሬ ቃላቶች ብሎ የሚላል ማለት ጠንካራ ቃላቶች ሃማንጎግ ሃጎግ እንደዚህ ምናምን ነገር የሚባሉ ቃላቶች የተጻፉ አሉ። ከዕብራይስጡ ቀጥታ የገቡ ማለት ነው። እነሱ ፍቺ ያስፈልጋቸዋል፣ ትርጓሜ ያስፈልጋቸዋል። ኦኬ ትርጓሜ ያስፈልጋቸዋል። ትርጓሜያቸውን ለማግኘት የቋንቋው ሊቃውንት ወደ ጻፏቸው መዝገበ ቃላት ላይ ነው የምትሄደው። ሂብሩ ዕብራይስጡ የተጻፈበትን ዲክሽነሪ ፈልገ ወደ እንግሊዝኛ ትራንስሌት የተደረገ ወደ አማርኛ እንኳን ያለ አይመስለኝም። ካለ ምናልባት ቤተ እስራኤላውያኖቹ አድርገውት ከሆነ ብዬ በሚል ነው። ካልሆነ ግን ወደ እንግሊዝኛ ትራንስሌት አድርጋ አሁን ደግሞ ዘመኑ ቴክኖሎጂ በጣም እንትን ያለ ስለሆነ ታገኛለህ ማለት ነው። ጥሬ ቃላቶች ስለሆኑ ማለት ነው። ቀላያት ብሎ የሚል ቃላት እንደዚህ አይነት ቃላቶች አሉ። ኦኬ እዚህ ክፍል ላይ ግን ብራዘር ቃል ኪዳን ሰጠው ብሎ የሚለው ነው ጥሬ ቃል ለሮያል ለመተርጎም ኬጂ ነኝ ብሎ የሚለው በፍጹም በመንፈሳዊ ዓለም ኦኬ ገና መጽሐፍ ቅዱስ ማንበብ የጀመርኩበት ጊዜ ነው ብለህ ብትልም ኦኬ ልክ ነው። ይሄንን ግን መጽሐፍ ቅዱስ ማንበብን አሁን ብትጀምርም ሮያል ክፉና ደጉን መልካሙንና እኩዩን የክርስቶስን ከቤልሆር ከሰይጣን ማለት ነው በዓለማዊነትና በመንፈሳዊነት መካከል ያለውን መለየት የማይችል አንድ ደናቁር ተብሎ የሚባል ሰው አይነት አይደለም። ሰዎች እንደዛ ሊቆጥሩት ይችላል። ሮያል ሙሉ ሰው ነው። አንብቦ መረዳት የሚችል ማስተማር የሚችል ቤተሰብ መምራት የሚችል አገር መምራት የሚችል እውቀት አለ። ኦኬ በመንፈሳዊ ዓለም ላይ እውቀት ገና ቢሆንም ግን አንተ የተጻፈን ጽሑፍ አንብበ መረዳት ማትችል ያልተማርክ ሰው አይደለም። እኔ እንኳን አፌ ሞልቼ መሰክራለሁ። እንዴ በሀገራዊ ጉዳይ ላይ ሀገር ስታንቀጠቅጥ አይደል ብትለው ሶሻል ሚዲያ ላይ